200,000 ወንድሙ ይብሳ ተከፍሎኛል ፕሮፖዛል አስገብቻለሁ 2,000 በዚህ ላይ አውላለሁ ቢል አልበቀኝም በርዶ ኦሮሞ ፈርስት የምትሉ ፓርቲዎች ወይም ጃዋሮች ወይም ደጋፊዎች በምን ሞራል ነው ስለ ኢትዮጵያና ኢትዮጵያዊነት ስለ ሌሎች ብሔረሰብ ልጁ ተቃወመ ከፕሮፌሰሩ ጋር ሊወዳደራል ፕሮፌሰር መራራ ጋር ምክትል ሆናለ ዋና አይነካ ይሄ የዘረኛ መንግስት ህወሓት ኢህአዴግ የሚባል እስከሚጠፋ ድረስ የህወሓትና የፕሮፌሰሩ ወይም ኦፌኮ ዋና ሰዎች ውል አላቸው ውሉ ምንድነው በመጨረሻ ላይ ኢትዮጵያ ማፍረስ ነው የምኒልክን ቤተ መንግስት የሰሩት እኮ አማሮች ብቻ አይደሉም ኦሮሞዎች ብቻ አይደሉም ትግሬዎች ብቻ አይደሉም ኤርትራውያን ተጨምሮ ኢትዮጵያኖች በአብዛኛው የምኒልክ ቤተ መንግስት ኪንግ ሜከርስ ኦሮሞ ናቸው አንተ በፊት ኢትዮጵያኖች ነበርን በኦፌኮ ውስጥ ጉልበት ነበረን ጃዋር ጀርጀርቱ ስትመጣ ኦሮሞ ፈርስት ይዛ መጣች ሽማግሌ ተቀበሉ የግብጽ ዶላር መጥቶ ፈሰሰ አንድ ሰው 30 አመት ወንበር ላይ የሚቀመጥ አንድ ሊቀ መንበር ይሄ ፓርቲ ነው እንዴ ይሄ ቋጼ ነው ጤና ይስጥልን ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው የኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራው ማለት ነው የኦሮሚያ ክልልን ወሰን በመጣስ የሰው ህይወት እንዲጠፋ ምክንያት የሆኑትን የጽምዶ ኃይሎችን ድርጊት አጥብቆ ያወግዛል ሲል አንድ መግለጫ አውጥቶ ከሷል አያይዞም በኦሮሚያ ላይ የተደቀኑ መሰል ስጋቶችን በጋራ ለመቋቋም የሚያስችል የፖለቲካ ፓርቲዎች ጥምረት እንዲመሰረትም ምክረ ሐሳብ አቅርቧል ይህ የሆነው ወዲህ ማዶ ነው ወዲያ ማዶ ደግሞ በፕሮፌሰር መራራ ጉዲና የሚመራው ኦፌኮ የኦሮሚያ ከተሞች በተለያዩ የኦሮሚያ ከተሞች የተፈናቀሉ ከ17,000 በላይ አባወራዎች መኖራቸውን በ10,000 የሚቆጠሩ ሴቶች ጫካ ውስጥ የወለዷቸው ጨቅላ ህፃናት እየሞቱ ናቸው በማለት መግለጫ አውጥቷል 10,000 ነፍሰ ጡር ሴቶች እንደነበሩ ማን ነው የቆጠረው አማርኛ አትናገሩ ከአማራ ጋር አትጋቡ ሲል የነበረ ድርጅት ጫካ ውስጥ የተወለዱ ሴቶች ይህን ያክል ናቸው ብሎ ቁጥራቸውን ለማወቅ የሄደበት ርቀት አለ ወይ በዚህ ዙሪያ ነው ያያለን እንግዲህ የህግ ባለሙያ የሰብአዊ መብት ተሟጋች የሆኑት አቶ ወንድሙ ኢብሳ ናቸው አቶ ወንድሙ ኢብሳ በሰባተኛው ሀገራዊ ምርጫ ተሳትፈው ነበር እንደሚታወቀው እሳቸው ከዚህ ቀደም በተለያዩ ጊዜያት ለተለያዩ አቅም ለሌላቸው ተከሳሾች የህግ ክርክር ለማድረግ በችሎት እየተገኙ ነፃ አገልግሎት በመስጠት እንዲሁም በሰብአዊ መብት ተሟጋችነታቸው የምናውቃቸውና ብዙዎችም አንቱ ብለው በክብር ስማቸውን የሚያነሷቸው ሰው ናቸው አቶ ወንድሙ ኢብሳ ዘንድሮ በተካሄደው ሰባተኛው ሀገራዊ ምርጫ ተሳትፈው ነበር የምርጫ ዘመቻ ቅስቀሳ ሲያካሂዱ በመንግስት ጉያ ውስጥ ተሸሽጎ በየወንዙ ዳር እየተማማለ ንጹህ ነኝ እያለ ራሱን ሲቆጥርና ሲያስቆጥር የነበረ ግን በጨለማ ካባው ሲገለጥ ሌባ ሆኖ የተገኘ የመንግስት ሌባ ጉዱ ፈላ ብለው ገምተው የነበሩ ብዙዎች ናቸው ግን አልሆነም ምርጫው አልተሳካላቸውም የግልጩ ነበሩ እንዴት የሚለውንም እናነሳለን ከሰባተኛው ሀገራዊ ምርጫ እንጀምራለን እንግዲህ እንኳን ደህና መጡ ሞት አመሰግናለሁ በዚህ ስም ብትታወቅ በጣም ደስ ይለኛል ዮቤ ወዳጄ እንኳን ጋበዝከኝ እንኳን ተገናኘን እሺ አመሰግናለሁ ከሰባተኛው ሀገራዊ ምርጫ እንጀምር እስኪ አቶ ወንድሙ ኢብሳ በአንዱ ፓርቲ ተጠልፈው የፓርቲ እጩ ሆነው ይቀርባሉ ከቀረቡ በምርጫ የሚሳተፉ ከሆነ ብሎ የሚገምት የዋህ አይሆንም ግን በግል እጩ ሆኖ ተወዳድሮ ለዛውም ደግሞ አሸንፎ ፓርላማ ቢገባ እንደራሴ ቢሆን እንዲወጡ ሙግት ከሚወተውትባቸው ህጎች አንደኛው ሙስናን በመጽሔፍ ሌቦችን ለፍርድ የሚያቀርብ ዓላማ አለኝ ብሎ
ከሙያውም ከህግ ባለሙያነትም አንጻር ሌብነት ደግሞ ከጸያፍነቱና ብዙዎችን ከመጉዳቱ አንጻር ከሰብአዊ መብት መጣስ ላይ የሚያርፍ ነውና በግል እጩ ሆነው ይቀርባሉ ብለን አልገመትንም ነበር። ቅስቀሳውን ስናይ ነው የደነገጥ ነው። እንዴት ነበር ምርጫ ሂደቱ? በዛውም ገምገም አድርገን እንለፍ ከተገናኘን። በጣም አመሰግናለሁ። ይወቤ በጣም ወቅታዊና ሰውም የሚፈልገው ጥያቄ ነው። በአንደኛ ደረጃ አጠቃላይ ምርጫ የሚባለውን ነገር ስዕል እንስጥና ወደ እኔ እንመጣለን። በድሮ ጊዜ ዓለም ከመሰልጠኑ በፊትና ከሰለጠነም በኋላ በዘር በአጥንት ነው አገሮች የሚገዙት። ለገዥነት የተፈጠሩ ቡድኖች ስለነበሩ አጼዎች እየተባሉ በየአገሩ በነጮቹ መገር በጥቁሮቹ መገር ይገዛ ነበር። በነዛ ዘመናትም የሚገርም ነገር ግን ኢትዮጵያችን ደግሞ ምርጫ ትሞክር ነበር። እንደ ምሳሌ የማነሳው የገዳ ስርዓት በአመተ ዓለም እና አቴንስና እነ ግሪኮች ስለ ምርጫ ሳይጽፉ ሳይጀምሩ የኦሮሞ ማህበረሰብ በየ8 ዓመቱ ምርጫ ገድቦ ምርጫ ያካሂዳል። ይሄ ምርጫ አልተመዘገበም እና የለም ማለት አይቻልም። ታሪክ ምንጩ 3 ነው። አንድ የተጻፈ ነው፣ 2 በሰነዶች በሐውልቶች ላይ ያለ ነው፣ 3ኛ ኦራል ነው። በዚህ ይሄ ምርጫ ዝም ብሎ ሰው አይመረጥም። ከዘሩ ሐቀኛ የሆነ ሰው፣ ታታሪ የሆነ ሰው ለገዳ ስርዓት እጩነት የሚቀርብም የሚመረጥም፣ ስርቆትን የሚጸየፍ ፈሪሃ እግዚአብሔር ያለው ህዝብን ብቻ ሰው ህግን ባህልን የሚያከብር እንዲመረጥና ታታሪ ነው ወይ ተብሎ ቀርቦ ድምጽ ተሰጥቶ ይመረጣል። ምርጫ በኢትዮጵያ ነው ተጀምሮ በዓለም ላይ። ታዲያ ምርጫ በአውሮፓም በምንም ተጀምሮ ምርጫ ሲካሄድ ከጅምሩ እስከ ዛሬም ድረስ በግሪክም በአቴንስም በአሜሪካ በዓለም ላይ ነው በኢትዮጵያ ተጀመረው። የመጀመሪያው በዓለም በኢትዮጵያ ነው። ከአቴንስና ከግሪኮች በፊት ኦሮሞ እኮ ስትፈጠር ነው። ሲፈጠር በገዳ ስርዓት ነው። የገዳ ስርዓት ዝም ብለ ተነስተ በጉልበት በጠመንጃ እንትን ሽፍትነት ነውር ነው። በኦሮሞ ባህል እሴት የምትለው ነገር የለም። በኦሮሞ ሌጋሲ ውስጥ መሸፈት እግዚአብሔርን መቃወም ነው። መሪውን እግዚአብሔር ይፈቅዳል፣ ህዝብ ይመርጣል ይላል ኦሮሞ። እግዚአብሔር ይፈቅዳል ማለት ጥጆች አሉ ከሰዎች የሚመስሉት ገመድ ላይ ያለ ጥጃ እንዲህ ታይቶ ኮርማም ሆኖ ይታወቃል ይባላል። ከልጆችም ህፃናቱ ነው እንደዚህ ሲሄዱ መሪ ምን ታወቃል ይባላል። ገዳ ከልጅ ሆኖ ማለት ነው። ስለዚህ ይሄ እግዚአብሔር የፈቀደው አለ። ኮርማ የሚሆን ጥጃን ያስታውቃል። ገና አይታለብም ወተቱ። ኮርማ የሚሆን ጥጃ የላምቷ ወተት አትታለብም። ኮርማ ስለሚሆን ዘር ስለሚፈጥር ማለት ነው። እንዲሁም ደግሞ ከህፃንነቱም ጀምሮ ከ0 እድሜ እስከ 8 ዓመት ከ7 ዓመት እስከ 16 እንደዚህ በእድሜ ገድቦ እነዚህ ልጆች ለመሪነት የሚታጩ ልጆች አሉ ማለት ነው። ከዚህ አንፃር ልክ መሪነት በኦሮሞ ውስጥ በሽፍትነት አይደለም፣ እግዚአብሔር መረጠኝ አይደለም። በህዝብ እግዚአብሔር ሲፈጥር ለመሪነት የሚፈጥረው አለ ማለት ዕውቀት ያለው ዕውቀት ማለት መማር ብቻ አይደለም፣ ተፈጥሮ ነው የሚያነብ እግዚአብሔር ወስድ ማለት። ስለዚህ ምርጫ ተጀምሮ በኢትዮጵያ አልተጻፈም። የኢትዮጵያ ስለሆነ ይሄ ኢትዮጵያን በሙሉ አቅፌ ነው። ኦሮሞ ደግሞ ከኢትዮጵያ ማህበረሰብ በጣም ትልቁ ማህበረሰብ ነው። በሰሜን ኢትዮጵያም ቢሆን በአጼዎቹ ጥበብ የተሞላበት ንጉሳዊ ነበር። ግን የስልጣን ምንጩ በሰሜኖቹ ጠመንጃ ነው፣ ሽፍተነት ነው፣ መገዳደል ነው፣ መዘራረፍ ነው። ልጆቻቸውን በቤታቸው አሳድጉ በጥንቃቄ ነው። ወንድም በወንድም ላይ ጨክ በኦሮሞ ባይል የለም። እኔ ምርጫ የተጀመረው በኢትዮጵያ ነው። ከዛ ግሪኮች፣ አቴንሶች አውሮፓ ወሰዱ። በአሁኑ ጊዜ የአሜሪካ ፊታውራሪ ነኝ የምትል አሜሪካ ውስጥ የሚካሄደው ምርጫ ግርግር አያጣም፣ ጭቅጭቅ አያጣም፣ እንከን አያጣም። የትራምፕን ማለት ይቻላል ተመርጦ ባይደን ወደ ቤተ መንግስት ሲገባ አትገባም ብሎ የፈጠረው ነው። ከታል የዲሞክራሲ ዚዮን የሚባለው ህንድን ታያለ። ህንድ ሀገር ውስጥ ምርጫ እንከን አያጣም ማለት ነው። ያም ሆነ ይሄ የአሁኑ የዛንድሮ ምርጫ በኢትዮጵያ ውስጥ ከተካሄዱት ምርጫዎች እኔ ድለኛ ነኝ። የአፄ ኃይለሥላሴ 5ኛ ምርጫ በ1965 ነው የተካሄደው። በ1965 ዓመተ ምህረት የተካሄደው አፄ ኃይለሥላሴ ምርጫን መርጫለሁ እኔ። ምክንያት ነበረ።
ከዲር መሐመድ የሚባል የኢገማ ዋና ጻፊ የነበረ ሰው የኢትዮጵያ ገበሬዎች ማህበር ዋና ጻፊ የነበረ ሰው ሊቀመንበሩ አብደላ ሶርኔሳ በደለልኝ ነው። ያ ልጅ የኔ ጓደኛ አንድ ትምህርት ቤት ልጅ ሆይና ዝዋይ ዱግዳ ወረዳ ጎሳ ኮርሚኔ ልጅ ለጭላሎ አውራጃ ከተቦ ደክሲሶ ጋር ከተቦ ደክሲሶ ማለት የአርሲ ገዢዎች ማለት ነው። የአርሲ በየጠቅላይ ግዛቱ በየክፍለ ሀገሩ ገዢ ሰዎች አሉ። ከስላሴ ጋር እንትን ብሎ ገዢዎች ናቸውና የተወዳደረ በዛ ምክንያት መርጫለሁ። ያ ምርጫ አይቻለሁ ማለት ተሳተፈ። የደርጉን አንድ ለእናቱን አይቻለሁ። ራሴ ተዋናይ ነበርኩኝ። የኢህአዴግን 87 እና 92 አልመረጥኩም። ምክንያቱም ከኦነግም ጋር መሄድ አልቻልኩም፣ ከኦፒዲዮ ጋርም መሄድ አልቻልኩም። አጠቃላይ የ87ቱ ኢህአዴግ መንግስት የመሰረተው መንግስት ለኔ ሁለት ዘረኞች በኦሮሞ ስምና በትግሬ ስም ነፃ አውጪዎች የመሰረቱ ዘረኛ ነው የሚል ውስጤ ከጥፍሬ እስከ ጸጉሬ ስሜት ስላለ አኩርፌ ነው 96 97 የኦሮሞ ብሔራዊ ኮንግሬስ ፓርቲ 18 ወይነ ወይዘሮ አልማዝ ሰይፉ የነበረው አልማዝ ሰይፉ ትንጣክሴ ኦፌኮ 1988 ሲመሰረት ጽሁፉ መጀመሪያ በተኑ ነበር። መስራቹ በመሰረቱ የአሁኑ ፕሬዝዳንት ነበር፣ ሌላ ሰው ነበር እና ሲበተን ተስፋዬ የሚባሉ ሰው ይመስላል። ተስፋዬ ነበሩ፣ ሌሎች ነበሩ ተዋናዮቹ። እኚህ አሁን ያሉት ፕሬዝዳንት የፖለቲካ ሳይንስ የፖለቲካ አስተማሪ ስለሆኑ ነው እንጂ ፓርቲ ሀሳብ መስራታው ሌሎች ናቸውና ይሄ 88 ሲደርሰኝ ለሁላችን የምትሆን ኢትዮጵያ ይላል የመጀመሪያ የአማርኛ ጽሁፉ ሲበተን ይሄ ስሜቴን ስቦኝ ነበር። አልገባውም ከየትኛውም ጋር። በነገራችን ላይ ኢሳፓም እኔ ወዝሊግ ነበርኩ በይዘባ ጊዜ ዶክተር ሰናይ ልኬ ነፍሳቸውን ይማርና በመጽሐፌም ላይ ጠቅሻለሁ። የወዛደሩ ወዝሊግ ይባላል። ኢትዮጵያ ውስጥ ፓርቲን የጀመሩት ማይሶንና ኢህአፓ ናቸው። ኢትዮጵያን የሚያጠፉት ሁለቱ ሰዎች ናቸው። የተማረ ኢትዮጵያዊ ያለበት ነው፣ ምን ያለበት ነው። ኢትዮጵያንም ለዚህ ጥፋት ያደረጉት ሁለቱ ናቸው። በተለይ ኢህአፓ የሚባለው የመጀመሪያ ጥይት በጠራራ ፀሐይ የከተማና የገጠር አመጽ እናርግ በሚለው ነው ልዩነታቸው አይደለም። የገጠርና አመጽ አይደለም። ለምንድን ነው የትብብር ዲሞክራሲ የምትሰሩት አለ ኢህአፓ። ማይሶን ደግሞ እና ኃይሌ ፊዳ ይሄ ማይሶን የሚባለው ነገር ደግሞ መላ ኢትዮጵያ ሶሻሊስት ንቅናቄው ደርግን ከደርግ ጋር ተባብረን ህዝቡን አንቅተን ህዝቡን አደራጅተን ከደርግ ላይ ስልጣን እንውሰድ እነ ዶክተር ናሁሰናይ ማለት ነው። አዎ ዶክተር ሳናደር ህዝቡን ሳናደራጅ ገበሬን ሳናነቃ ወዛደሩንም በስርዓቱ ሳናደራጅ ከደርግ ላይ መሳሪያ እንወስዳለን ስንል አይሆንም። ሁለተኛ ደግሞ ደርግ የታጠቀ ነው፣ የሰለጠነ ነው ለመግደል መሳሪያ ይዞ ከዚህ ጋር መሳሪያ እንግጠም ነው። በዚህ በኩል የሚገርም የልዑላውያን ቤተሰብ መሪድ ፍቅሬ የሚባል ፈረንሳይ የሚኖር የህግ ኢንተሌክቹዋል የህግ ማምር ከፈረንሳይ ተነስቶ ማይሶን ነበርና እዚህ ገብቶ ይሄ ከደርግ ጋር ተባብረን ህዝቡን አንቅተን አደራጅተን ምክንያቱም ፓርቲ ከዛ በፊት የለም። በነገራችን ላይ ይወብዬ ያላ ፓርቲ እኮ አገር ይኖራል። ፓርቲ እኮ ችግር ነው ያመጣው በኢትዮጵያ ውስጥ። የፓርቲ መምጣት በኢትዮጵያ ማህበረሰብ ውስጥ በኢትዮጵያ ህዝብ ላይ ችግር በችግር ላይ ነው የደረበው። አፄ ኃይለ ሥላሴ 44 ዓመት በንጉሠ ነገሥትነት 14 ዓመት በአልጎራሽነት 68 ዓመት ሲገዙ እኮ ፓርቲ የሚባል የለም። አገር አለ፣ መንግስት አለ፣ ህዝብ አለ፣ ምርጫም አለ። ፓርቲ ሳይኖር ማለት አቤት እዛን ጊዜ የነበረው ምርጫ አንተ ስርዓት ያለው ስድብ የለም፣ ማንቋሸሽ የለም፣ ማንጓጠጥ የለም፣ ጨዋ አንደበት ፈራ እግዚአብሔር ጠይቀኛል እያሉ ፓርቲ መጣ፣ ዋልገነት መጣ፣ ወንብድና መጣ፣ ሽፍተነት መጣ። ስለዚህ ምርጫን ሳነሳ ይሄ ነበርና አሁን ምርጫ የደርግንም ያሳጫል። የደርግ የኢህአዴግን የ87 እና 92 ተሳተፍኩ። የ97 ሁላችንም እንደምናውቀው የኢብድ ምርጫ ማለት ነው። ብዙዎቹም እንከን የሌለው ምርጫ ይሉታል። ነገር ግን የኢብደት ምርጫ ነው። ያ ምርጫን ቁጭ ብዬ ሳየው ስድብ የተማርነው በዛን ጊዜ ነው። ስድብ መንቃት ነው፣ ስድብ ነው መንቃት፣ መሰዳደብ ነገርኩ። በኃይለ ሥላሴ ጊዜ ይወዳደራል። ያን ጊዜ ፓርቲ ስላልነበር ነው። አሁን ፓርቲዎችን በነበረ ጊዜ 97 ምንድነው የሆነው? የስድብ ቃላቶች ተፈለፈሉ። አንድ ሰው አዋቂ ነው ማለት የአገር መሪን መለስ ይሁን በረከት ስምዖን ማንም ይሁን አንቋሾ መሳደብ ማለት ሆነ። ከኢህአዴጎችም ደግሞ ተቃዋሚ ፓርቲዎችን አንቋሾ መሳደብ ሆነ። በስድቡ ልክ
ባንጋጥ በዋልግነቱ ልክ ህዝብ ማስጨብጨብ ተጀመረ። ልደቱን መውሰድ ትችላለህ። ከኦዲጋም ኦፌኮ መሪዎቹን የተራበ ህዝብ መሪዎቹ ህብረት ሆነው የተራበ ህዝብ መሪዎቹን ይበላል ማለት የኦፌኮ መሪ ቃል አይደለም፣ ሐሳብ አይደለም። 1900 ነጋድረስ ገብረ ህይወት ባይከደኝ ለአጼ ኃይለሥላሴ በጠኔ ዘመን የተናገሩ ነው። አጼ ምኒልክን ለመምከር አጼ ምኒልክ በስልጣን ላይ ያሉ በመጻፋቸው ጽፎታል። ኦፌኮ መሪዎች ግን ይሄንን እገሌ ሐሳብ ነው ሳይሉ ፕላጂሪዝም ነው የምትባለው ይሄንን ለፍፉ ነው። በጣም የሚገርም ደግሞ ይሄንን ነገር ከ1997 ዛሬም ላይ አንደኛ ዓመትም ይደግሙታል። ያንኑ ቦሪንግ ሆነ ማለት። ስለዚህ ምርጫ ኦፌኮ ውስጥ 3 ምርጫ ተሳትፋለሁ 97 2002 2007 በኦፌኮ ውስጥ በራሱ እኮ ምርጫ አልነበረም። ኢህአዴግን እንተቻለን። የኦፌኮ ፓርቲ 1988 ሲመሰረት የመጀመሪያ ሊቀመንበር የዛንድሮ ሊቀመንበር ነው። ድፍን 30 ዓመት በጠቅላላ ጉባኤው ይሁንታ ከሆነ የለም። በአጠቃላይ በኢትዮጵያ በአብዛኛው እኔ ያለሁበት ማን ይናገር የነበረ ማን ይመስክር የቀበረ አይደለም። ኦፌኮ ውስጥ እኮ እኔ በነበርኩበት ዓመታት ውስጥ ምርጫ ሲካሄድ ንጉሥ አይከሰስ፣ ሰማይ ይታረስ፣ የሊቀመንበሩ ጥቆማም የለም እኮ ምርጫ ይካሄዳል። እኔ 30 ዓመት ውስጥ ቢያንስ 8-7 ጊዜ ምርጫ አካሂዷል ጠቅላላ ጉባኤ። አንድም ጊዜ እኮ የሊቀመንበሩን ጥያቄ የሚያነሳ የሚወዳደርም የለም። ግን ኢህአዴግን ምርጫው ቅርጫ አይሆንም ቅርጫ ኦፌኮ ውስጥ የታለ? አሜሪካ ዲሞክራቲኮችና ሪፐብሊኮች የዲሞክራቲክ ውስጥ ውድድር ኦባማና ሂለሪ ክሊንተን እንዴት እንደተናነቁት አለ። ሪፐብሊካን ክላስ እንደ በውስጥ ዲሞክራሲ ያለው ፓርቲ ወደ ሌላ ሲሄድም ዲሞክራቲክ ሆነ። ኦፌኮ ውስጥ ዲሞክራሲ 0 እኮ የለም። ድርጅታዊ ስራ ይሰራል። ማን ሊቀመንበር፣ ምክትል ሊቀመንበር ኤቭሪቲንግ ነው። አንድ ንቅንቅ ብትል ትጫላለህ። ቶሎሳ ተስፋዬ የሚባለው ምንም እንኳን 97 የድርጅታዊ ስራ ሲሰራ የድርጅታዊ ስራ ልክ አይደለም ተባለ በጓዳ ማለት ነው። ፕሮፌሰሩና እሳቸው ሲሰሩ እሱ ኦሮሚያ ውስጥ በጣም ደክሟል። እኔንም ወደዚህ ያመጣኝ ያ ቶሎሳ ተስፋዬ ነው። በኋላ ነው ለዚህ ያገኘሁትና የራሱ በኋላ ኦፕኮንም የመውሰድ ማን ኦፌኮም የመገንጠል ሐሳብ ነበረው አይደል ማለት ሐሳብ ነበረው። ድርጅት ስራ ይሰራል። ገሌ ሊቀመንበር ነው። ሊቀመንበር ገሌ ሲባል አጨብጭቡ ጨምቱን ደግፎ ይባላል። ይሄ ሲሰራ ልጁ ተቃወመ። ከፕሮፌሰሩ ጋር ልወዳደራል። ፕሮፌሰር መራራ ጋር ምክትል ልሁን አለ። ዋና አይነካም፣ ሰማይ አይታረስም፣ ንጉሥ አይክ እኔ አፄ ኃይለ ሥላሴን ለምን እንደሚያወግዙ እኮ ነው ኦፌኮች በጣም የሚገርመኝ ዘውዳዊ ከሆነ እና ይሄን ልጅ አባረሩት በወቅቱ። በኋላ ግን ምን አደረገ? ወጥቶ እኮ እሱም የተገባ ነገር አልሰራም ማለት ነው። ብሔራዊ ኮንግሬስ ነበረ ምክትል አርገኛለው ድርጅት ስራ ነው። ምርጫ የለም እኮ አሁን ፕሮፌሰር በጣም የሚያሳፍር ነገር ቅርጫ ምን በሳቸው ፓርቲ ውስጥ ቅርጫም የለም እኮ። ቅርጫ ማለት በኮታ ተወስዳለ አይደለም። በ97 ዓመት በተካሄደው ቅስቀሳ የቶሎሳ ተስፋዬ ያህል ለኦሮሞ ብሔራዊ ኮንግሬስ ዋጋ የከፈለ ልጅ የለም። 2002 ላይ ግን 2002 በተደረገ ለምን ጠቡ እንደተፈጠረ ይሄን ተማምኖ ልጁ እኔ ያንተ ምክትል ልሁን አለ። ኦፌኮ ውስጥ አንደኛ ከፕሮፌሰር በቀር አቅም ያለው ሰው እንዲገባ አይፈልግም። በገጀራ በቆንጮሯ ነው ፕሮፌሰሩ የሚከላከሉ። አሁን ኢዜማን ብትወስድ ለኢትዮጵያ አይደል ለአፍሪካ የሚበቁ መሪዎች አሉ ኢዜማ ውስጥ ነው። ግርማ ሰይፉ አይነት አሁን ፕሬዝዳንት የሆነው ልጅ ስፍር ቁጥር ይሰበስባሉ። ብርሃኑ ይሁን ቅንጅትም ቢሆን አቅም ፕሮፌሰሩ ደግሞ በጣም የሚገርም ፕሮፌሰር በየነ ነፍሳቸውን ይማሩና ይነግሩኛል። ያንተ ሰውዬ እኮ ሰው ከጎኑ እንዲበቅል አይፈልግም ይላሉ። ፕሮፌሰር መራራና ፕሮፌሰር በየነ ነፍሳቸውን ይማሩ እንደ ጅብ የግርማ ሽጥላ እንደምለው አይ ጎን ለጎን ነው እንዲመዱ። ኢትዮጵያ ዲሞክራሲያዊ ኃይሎች ህብረትን እኮ ፒኤልሲ እኮ ነው ኢትዮጵያ ዲሞክራሲያዊ ኃይሎች ራሱ ፓርቲ የሚባል ነገር የለም እኮ። ፕሮፌሰር መራራ ፕሮፌሰር በየነ ፕሮፌሰር መራራ ይሄ ምርጫ ነው እንዴ? ይኸው አንድ አመት መራራ ነው፣ አንድ አመት በየነ ነው፣ አንድ አመት መራራ በመራቸው ፓርቲዎች ውስጥ ከኦሮሞ ብሔራዊ ኮንግሬስ እስከ መድረክም ጭምር መድረክና ኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ፒኤልሲ ናቸው። የሁለቱ ፕሮፌሰሮች በቃ አለቀ። ቀሪውስ ማጨብጨብ። ይሄ ስራ ተሰርቶ
ወንድሙ ከበደ ገመዳ ገብሩ ገብረ ማርያም አንድ ቃል ብትታፈት ትጫራል አትቀርብም ለፍርማ ለምርጫ ቶሎሳ ተስፋዬ ምክትል ሊቀመንበርነትን እምቢ ሲያጡ ከምርጫ ወጡት ኦፒዲዮ ያደገው ነው ኦፒዲዮ ነው ኦሮሞ ብሔራዊ ኮንግሬስ ወሰደብን በጉልበት ኦሮሞ ህዝብ ኮንግሬስ አለ አሁንም ከኦሮሞ ኦህኮ አለው ኦህኮ ኦሮሞ እና ዳግማዊ ትምህርት ቤት ፍለፊት ትምህርት ቤት ውስጥ ነው ያካሄደው ዳግማዊ ብሔራዊ የሚለውን ህዝብ አለና ቶሎሳ ተስፋዬ የለየለት ኦፒዲዮ ነው ቀጠለ በወቅቱ እኔና እኔ መሰል ኢትዮጵያኖች አሉ ነው ኦፌኮ ሶስት ሰው አለ ኦፌኮ ኢትዮጵያኖች ነበሩ አሉ ዛሬ ተደፍቆ ነው የለየላቸው ጭራ ያበቀሉ ኦነጎች አሉ የጭቃጫካ የባሱ የጭቃ ውስጥ ሾሆች ኦነጎች አሉ ኦፖርቹኒስቶች አሉ የት ነው ገቢ የሚገኙ ይሄ በፕሮፌሰሩ የሚመራ ነው ፕሮፌሰር ኦፖርቹኒስት ናቸው የት ነው ያለው ሁለተኛ ደግሞ በሐሳብ ማሸነፍ አይፈልጉም ይሄ ተራ የሆኑ ለሳቅ ለቀልድ የሚመቹ ለምሳሌ የተራበ ህዝብ መሪውን ይበላል ወክ ቶክ ለምሳሌ ወክ ቶክ የሚባለው የተናገርከውን ተግብር ነው ኦፌኮች በተለይ ፕሮፌሰሩ በህይወታቸው ልክ አንድ ተናግሮ ያሳኩት ነገር የለም ኦፌኮን እስከ 2010 ወያኔ እስከምትጠፋ ድረስ ይሄ የዘረኛ መንግስት ህወሓት ኢህአዴግ የሚባል እስከሚጠፋ ድረስ የህወሓትና የፕሮፌሰሩ ወይም ኦፌኮ ዋና ሰዎች ውል አላቸው ውሉ ምንድነው በመጨረሻ ላይ ኢትዮጵያ ማፍረስ ነው ጅሉ ኦነግና ዳዊት ኢትዮጵያን አፍርሰን ኦሮሚያ ሪፐብሊክን መሰረታለን ሞኞች ናቸው የዳዊት ፓርቲ ኦነጎች ሌንጮ ገልጦታል ወንበዴዎች ነን ይላል የሌንጮ መጽሐፍ ላይ ሌንጮና ህይወቱ እነዚህ ሞኞች ናቸው ኢትዮጵያን አፍርሰን በኢትዮጵያ ፍርስራሽ ላይ ኦሮሚያ ሪፐብሊክን መሰረታለን ይላል ይሄ ቅስቀሳ ከምን እስከ ምን ሰርቷል ይሄ ኦፖርቹኒስት ብልጥ መሆን ይፈልጋል ምንድነው መሰለ ለሁላችን የምትሆን ኢትዮጵያ ይልና የህወሓትን የነመለስን የመጨረሻ ታርጌት በመቶ ዓመት ኢትዮጵያን አፍርሶ ትግራይ ሪፐብሊክ ኦሮሚያ ሪፐብሊክ አማራ ሪፐብሊክ ይሄ እኮ አማራ ክልል ኦሮሚያ ክልል ትግራይ ይሄ እኮ የተዘጋጀን ኢትዮጵያ ይሄ ደግሞ ምንጩ ግብጽ ነው ይሄ ደግሞ ምንጩ ምዕራባውያን ኢትዮጵያን ቀኝ ግዛት ለመግዛት ለአመታት ታግሎ ያልተሳካላቸው ቅን ይዞ ነው ከ1984 በፊትም በነበረው ግምገማ ኦቶማን ቱርኮች ደርቡሾች ግብጾች 2-3 ጊዜ ምንድነው ዲያገር 84 ላይ አፍሪካን ለመቀራመስ ስመቱ ኢትዮጵያ ስለዚህ አሁን ኦፌኮ ከኦነግ ፍለፊት ከሚጮኸው በላይ ኢትዮጵያን ያፈርሳል ከሚባለው ህወሓት በላይ ኢትዮጵያን ለማፍረስ ኦፖርቹኒስቶች ጭቃ ውስጥ የተደበቀ ፓርቲ ነው እነዚህ ሶስቱ ተያይዘን መጣን ኦፌኮ ውስጥ ባጭሩ ምርጫ አልነበረም እኔ ለምሳሌ ከተመረጥኩ ጀምሮ ከፓርቲ ከተቀላቀልኩ ጀምሮ የሥራ አስፈጻሚ ኮሚቴ አባልና የህግ ኮሚቴ ሰብሳቢ ነኝ ማን ነካል ምክንያቱም ሰውዬ አልፈቀደማ ንጉሱ አልፈቀዱ እኔም ደግሞ ይሄን ስለማቅሳቸው ማስከፋት አልፈልግም እኔም ብቻ አይደል ሁሉም ገብሩ ገብረማን ብቻ ነው ልክ አይደለም ብሎ ጀግና የሆኑ ሰው ናቸው ፓርላማ ውስጥ ሁሉ ፕሮፌሰሩ እንዳሉ ብሎ ይጮህብኛል እኔ ጌታዬ ወያኔ ግርግዳ ሲዛ እንዳትገርፈኝ እዚ ፕሮፌሰሩ ስር ተደብቀ ግራም መወርወር አለብኝ ኪሎ አልችልም ግራምን ልወርውር አልነከም ጥፋተኛ ሁለተኛ ሰው ኡርጌሳ ዋክነ የሚባል የቁጥጥር ኮሚቴ ነው እሳቸውም እንደዚሁ ገንዘብ ታጣፋለህ ይሉታል ፕሮፌሰር በመሰረቱ ይሄ ፓርቲ ማለት እኮ በኢትዮጵያ ውስጥ ገንዘብ ማግኛ ነው ለምሳሌ አሁን አይናቸው ከወንበር ላይ አይነሳም ይላል ኦፌኮ ጠቅላይ ሚኒስትሩን ሲታቸው ወይ ደግሞ በወያኔ ጊዜ የሚያደግን ሲታቸው እሳቸው እኮ ለ30 አመት ወንበራቸውን ሰፈር አደርስም እኮ ወንበር ላይ መወዳደር አይችል ስለዚህ እኔ ወደዚህ ምርጫ ልምጣልህና ከዚህኛ ምርጫ በፊት ሁለት ነገሮችን ልበል እንደ እርሶ ፊት በጣም ወዶት በጣም ማከብሮ ሰው ስለሆኑ ስማቸውን ካነሳን አይቀር ውዴታዬንና አክብሮቴን ለመግለጽ ነው ለአቶ ገብሩ ገብረ ማርያም ረጅም እድሜና ጤና እመኛለሁ ሁለተኛው ነገር ደግሞ በአፍሪካ ህብረት የፓርላማ አባል ነበሩ የፓርላማ የህብረቱ ገብሩ ገብረ ማርያም ፖለቲካሊ ኦፌኮ ውስጥ ካሉት አይደለም በአገሪቷ ውስጥ ካሉት ኮምፒታንት ሰው ነው ሌሎች ችግሮች በኖርባቸውም ማለት ነው ሁለተኛ ደግሞ በኦፌኮ ውስጥ በነበርንበት ጊዜ ፕሮፌሰሩ ልክ አይደለም
አንደኛ ፊት ለፊት የሚጋፈጡ ሰው ናቸው። በፓርላማ ውስጥ ጠንካራ ሀሳብ ነበር የሚያነሱት። የአፍሪካ ፓርላሜንታሪ አባል ነበረ። በአፍሪካ ፓርላሜንታሪ ላይ ኢህአዴግን ተችቷል። እዚህ ደግሞ ከፕሮፌሰር መራራ ጋር እንዲህ ታይዞ ነው ያለው። ፕሮፌሰሩም እሳቸውን እንዳይፈትኑ የአምቦን ህዝብ ይፈራል። የአምቦ ህዝብ ሁለቱንም ያውቃል፣ ሁለቱንም ያሳድጋል። የአምቦ ህዝብ ደግሞ የሚወላውል ህዝብ አይደለም። አሁን ግን ያዘ በወቅቱ እንትን እኮ ነው ይሄ እስከ ወያኔ እስከምትጠፋ ድረስ የዘረኛ ፓርቲዎች የኦሮሞ ነፃ አውጪና የህወሓት ነፃ አውጪ የመጀመሪያ ጠላት የኦሮሞ ህዝብ ኦነግ የኦሮሞ ህዝብ ነው። ህወሓት የትግራይ ህዝብ ነው። ህወሓት እንዴት የትግራይ ህዝብ እንደሆነ በተጨባጭ እየታየ ነው። በተጨባጭ ዛሬ መንግስት አልባ ክልል ትግራይ ናት። ኦነግ እንዴት አድርጎ የኦሮሞን ህዝብ እንዳሰቃየ የኦሮሞን እናቶች አባት ከኢህአዴግ ባላነሰ ሁኔታ ተባብሮ እንዳሰቃየ ጀነራል አበበ ገረሱ የጻፈውን መጽሐፍ አቶ ዮናታን ድብሳ የተባለው የኦፒዲዮ የደህንነትና የማረሚያ ቤቶች ኃላፊ የነበረ ኦፒዲዮን ጠልቶ ኦነግ ውስጥ አስመራ ሄዶ የደረሰበትን ስቃይ የተጠፈጠፈ የተገረፈ በነዳዊት ቷን የበላው ሶስተኛ የሌንጮ ለታን መጽሐፍ ተነባለ የኦነግን ገመና ለማት ወንበዴዎች ነን ይላል ሌንጮ ለታ እንዴት ወንበዴነት እንደገለጸ ልንገሪ ሶሪያ ባዝ ፓርቲ እርዳታ ሊጠይቁ ይሄዳሉ ሌንጮ ማለበት ሲሄዱ እንዳልሆነ ሆኖ ሄዱ ሶሪያዎች ሱፍ ለብሶ ፏ ብለው ጠብቋቸዋል የኦሮሞ ትልቅ ህዝብ ነፃ አውጪ ይመጣሉ ብሎ ማናቸው እኛን ሲሉ አዘኑና እንዴ እንደዚህ እኮ አይደለም ህዝብን የሚወክል ሰው ህዝብ መምሰል አለበት ግርማ ሞገስ አስፈልገን እንዴት ነው እንደዚህ ምን እንስጣችሁ አይ እኛ እኮ ወንበዴዎች ነን መጽሐፉ ላይ ሌንጮ ያለው ሌንጮ አልዘከዘከው ነገር የለም በጭሩ ምንድነው ኦፌኮ ስለ ዲሞክራሲ ስለ ምርጫ ዲሞክራሲ የሚያወራው በውስጡ አልነበረም ስለ ዲሞክራሲ የሚያወራው ሰው ደግሞ 30 አመት የፓርቲ ሊቀመንበር ሆኖ አይቀመጥም ሌላ ቀርቶ እኮ ልደቱ ለኢህአዴግን ብትሰራ ከፓርቲ ላይ ወርዳለች እኮ ቲያትር ሰርታ ቡልቻ ደመቅሳ ወርዷል እኮ ብራኑ ነጋ ለቋል እኮ 30 አመት የፓርቲ ሊቀመንበር ሆኖ የተቀመጠ ከኦፌኮ በቀር የለም መለስም ከሽፍተነቷ ውጪ 24 አመት ገዝታን ነው ኢህአዴግ ሊቀመንበር ከሆነች 24 አመት ነው 30 አመት ነው ለመለስ የሽፍታ ሊቀመንበር ነበር 17 አመት የኢትዮጵያ መሪ ሆኖ ኢህአዴግን ከመራ ወዲህ ኢህአዴግን ተመታር 82 ነው ከ82 እስከ 2004 30 አመት አይሞላ በኢትዮጵያ ውስጥ 30 አመት የፓርቲ ሊቀመንበር ወንበር አትድረሱብኝ ብሎ በቆንጮራ በገጀራ ወገኖቹን ሲያባርር የነበረው ብቸኛው ኦፌኮ ነው ይሄ ሰው አይኑ አይደለም ከጥፍሩ እስከ ጸጉሩ ወንበር ለምን የገቢ ምንጩ ነው የሱ ጓደኛ አያይዘን ካወጣው መግለጫ ጋር እንመለስበት ወደዚህ ሳልመጣ ምርጫዬን ልጨርስ ይሄን ካየው በኋላ አሁን ፓርቲዎቹን እኔ አስተማሪ ነኝ 27 አመት አስተምሬ ነው የገባው ከ69 እስከ 97 መምህር ነኝና ገብቼ ሳይ ከረባቶቹን ፕሮፌሰሮቹን ዶክተሮቹን ኢንጂነሮቹን ፖለቲከኞች ከአባ ከዲርና አለ ከዲር ገበሬ የወረዱ ነው አገኛቸው ከቤት የላቸው ትዳር የላቸው ቤተሰብ አስተዳድሩ ስም ስርዓት የላቸው እውነታን ቀብርቼ ሳይ ጣለው እንደምንም ኢህአዴግ እስከምትጠፋ መፈናፈኛ ስለሌለ በፊት ኦሮሞ ብሔራዊ ኮንግሬስ ውስጥ ከዛ ኦሮሞ ህዝብ ኮንግሬስ በመጨረሻ ላይ ቡልቻና የኦሮሞ ህዝብ ምንድነው 4-5 የኦሮሞ ፓርቲ ብሎ ጫና በፈጠረው ኦፌኮስን መሰረት ኦሮሞ ፌደራሊስት ኮንግሬስን መሰረት ክልላዊና አገራዊ ያደረገ ኦፌኮ ውስጥ ያለው ኢትዮጵያዊ ኃይል ኦፌዴን ውስጥ ያለው ኢትዮጵያዊ ኃይል ጠንክረን አሸንፈን ክልላዊና አገራዊ ፓርቲ ያደረገ አሁን ኦፌኮ ክልላዊና አገራዊ ፓርቲ ነው ኢህአዴግ ዘረኛ መንግስት እስከሚጠፋ ድረስ ክልላዊና አገራዊ ስለሆነ ኦሮሞነት ያኮራኛል አማራነት ያኮራል ምን ያኮራል ኢትዮጵያ ደግሞ በላይ ያኮራል ብለን ስለምንታገል መራራን ኢትዮጵያ ህዝብም እኔ ለሁላችንም የሚሆን መሪ ይብለን ነበር ልክ ህወሓቶች ጭንቅላታቸው ሲመታ አብይ የሚባል ኢትዮጵያዊ ሲመጣ አብይ ሲመጣ ኢትዮጵያ ፈጣሪ እግዚአብሔር እናት ምስት ቤተሰብ ኦፌኮን ሶስቱንም አይወድም ፈጣሪን ያቅም ዛሬ ኦፌኮ ሃይማኖት የለው
የዛን ጊዜው የማርክስ ሌኒኒስት ጥናት በቃ ዛሬም እዛው ናቸው። እኔ አሁን ከተለያየን 2013 ነው የተለያየ። በሰላም አዋልከኝ በሰላም አሳደረኝ ይላል ኢትዮጵያ ከዳር እስከ ዳር። ሀበሻ አንድ ነገር በስዝ መለታ ሀበሻ ማለት ድብልቅ ማለት ነው። ይሄ ከግብጽ ወደ ደቡብ ያለው በሙሉ ሶማሌን ጨምሮ ምናምን። አቢሲኒያ ማለት ግን እቺ ሰሜን ኢትዮጵያ ናት። ትግሪያንስ፣ ኤርትራንስ፣ አማሮች አቢሲኒያ ነው የሚባሉት። ኩሽ ሲባል ደግሞ ይሄ እንትን ነው። ኩሽም ሌላ ክፍል ነው የቀረ ነው። ካሁን በኋላ ኩሽነት አይመጣም። አቢሲኒያ አትመጣም ካሁን በኋላ ምክንያቱም ኤርትራ ሄዳለች። ወያኔ ትግራይ ምን ዳይሬክታለ አማራ አንበሶች አባቶች ፋኖ ነው መሰለ አማራ አርበኛ ኢትዮጵያ አርበኛ ስሙ ጠፍቶ ሽፍታ ሆነ። ኩሽም የለም። ያው በኩሽ የሚጨፍሩት አበሾች ነን እኛ። አንተ አበሻ ማለት ድብልቅ አማራ ከኦሮሞ ኦሮሞ ከአማራ እንዶ ነገር አላባላ በዛኮ ሩቅ ለሊት ምኒልክ እኮ በሴት እናቱ በኩል የወሎ ኦሮሞ ናቸው። ሌላ ጊዜ ያስረዳል። ምኒልክ ኦሮሞነት አለበት። አፄ ኃይለ ሥላሴ ኦሮሞ ናቸው። መንግስቱ ኦሮሞ ነው። ሱስንዮስ ኦሮሞ ነው። አፄ በካፋ ኦሮሞ ነው። ፋሲለደስ ኦሮሞዎች ነው። በጎንደር ውስጥ ኦሮሞኛ የሥራ ቋንቋ ነበር። በጎንደር ውስጥ ኦሮሞኛ የሥራ ቋንቋ ነበር። ኦሮማራ ማለት ከተፈጥሮ ጀምሮ የተዋሃደ ህዝብ ነው። በቀደም ዕለት ደመቀና ለማይፈጠሩት ደመቀ ገዱና ለማ መገርሳ ፈጠሩት አይደል? ወይም በእምቦጭ ምክንያት የመጣ አይደለም። ከመሰረቱ ይህ ሸዋ እኮ ሸዋ ኦሮሞ ሸዋ አማራ ማለት እኮ ሸዋ ምድር ነው። የሸዋ አማራና የሸዋ ኦሮሞ በጋብቻ በአሚቻ በመዓት ነገር ተቀላቀለ ነው። የምኒልክን ቤተ መንግስት የሰሩት እኮ አማሮች ብቻ አይደሉም፣ ኦሮሞዎች ብቻ አይደሉም፣ ትግሬዎች ብቻ አይደሉም፣ ኤርትራውያን ተጨምሮ ኢትዮጵያኖች ነው። በአብዛኛው የምኒልክ ቤተ መንግስት ኪንግ ሜከርስ ኦሮሞ ናቸው። አንተ በጣም የሚገርም ኦፌኮች ኦሮሞ ቤተ መንግስት ከገባ ራሱን ያጠፋል፣ ኦሮሞንም ያጠፋል ይላል። ምን ማለት ነው ይሄ አማርኛ? በኦሮምኛ ልጠይቃቸው ይሄን ፕሮግራም የሚከታተል ኦሮሞን ተኮ መሰረ ቤት ሴንት ተከኦፍ በለሲት ለማታ መሰረ ሰን በለሲት ኦሮሞ ቤተ መንግስት ከገባ ራሱን ያጠፋል፣ ኦሮሞን ያጠፋል ከተባለ ኦሮሞ የተባለ ዘር የኢትዮጵያ መሪነትም ሆነ ለቤተ መንግስት አይገባም ማለት ነው። ኦፌኮ እንዳይነ ተቋም ያለው ፓርቲ ነው። ሌላ ኦፌኮ ጉልን ጉባኤ ተቀምጦ አማራን ታግቡ በአማርኛ ትናገሩ በአዳማው ላይ የተንጸባረቀው ማለት ነው። ሜክሲኮ እዚህ አሁን የፈረሰው ቢሮዎች ሰብሳቢ ዋቢ ሸበሌ ፊት ለፊት ሰብሳቢ ጀርጀራ ጀዋር ነው። ፕሮፌሰር ዋሉ በቀላ አሉ። አጋጣሚ ወንድሙ ያንቀና ነበረም ቢኖር ኖሮ ጉዴ ፈልተው ነበር ሁሌ እንደሚለው። ልጅቷ ተነስታ ይሄን ስትል ሰብሳቢ ጀዋር ነው አጨበጭ ቡና ይስቁ ነው። ምንድን ነው የሚባለው? ኦፌኮ እኮ ስለ ኢትዮጵያ ህዝብ አይደለ ስለ ኦሮሞ ህዝብ መናገር አይችልም። የኦሮሞ ህዝብ ከአማራ ህዝብ የአማራ ህዝብ ከኦሮሞ ህዝብ መነጠል አትችልም። ተፈጥሮ ነው እንዳልኩ የተዋሃደን። ጎንደር ጎጃም ብትድ ከኦሮሞ ነው ዘሩን ስትቆጥር። ወደዛ ወደ አንድ ጓደኛ ያለ ተስፉ ከፍ ያለው ማብራቶ ዱሪ ገመቹ ይላል። መቼ ነው ይሄን የምነግረን? ወያኔ ከጠፋ በኋላ ነው የምነግረኝ ጓደኛዬ ማለት። ጎንደር ጎጃም እዚህ ኦሮሚያ ውስጥ በኢትዮጵያ ውስጥ ሁለቱ ብሔረሰብ አንደኛ በቁጥር 70% ነው። ሁለቱ ብሔረሰብ የሁለቱ ብሔረሰብ ጥምረት አሁን የተጀመረው የለመና የገዱ አይደለም። ተፈጥሮ አብሮ የመጣ ህዝብ ነው። ኢትዮጵያን ያኖረው ህዝብ ነው። ሁለተኛ ወደ ኃይለ ሥላሴ እንምጣ። 14 ዓመት አልጋውራሽ አፄ ኃይለ ሥላሴ 44 ዓመት ንጉሠ ነገሥት ኃይለ ሥላሴ ኮከቡ ፀሐዩ ንጉሥ እኮ ኦሮሞ ነው። ጉዲሳ ልጅ ነው። ምንድነው ያደረገው? ቤተ መንግስት በአፄ ኃይለ ሥላሴ ጊዜ ከነበሩት መከላከያ ሰራዊቶች ከክቡር ዘበኛ እስከምን 70% ኦሮሞዎች ናቸው። ኤርትራውያን 1900 ላይ የመጀመሪያው ሚኒስትር የምኒልክ የመጀመሪያ የጦር ሚኒስትር ቁሴ ዲነግዴ ሀብተ ጊዮርጊስ ዲነግዴ ነው። ይሄ ሰው ማለት ሴኩሪቲ ማለት ነው በዛሬ ቋንቋ፣ ደህንነት ነው በዛሬ ቋንቋ። ምኒልክን ውጣ ግባ የሚል ቤተ መንግስቱም እኮ የተሰራው በኦሮሞዎች ሀብት፣ በኦሮሞዎች ጉልበት፣ በአማሮች ጉልበት፣ በአማሮች ሀብት ዚሻዋ ባለው ማለት ነው። ስለዚህ አሁን ቤተ መንግስት የገባ የሚለው ቤተ መንግስት የገባ ኦሮሞ ተከብሮ አስከብሮ ቤተ መንግስቱን አሳምሮ በዓለም አሳውቆ አሁን አብይ የሚያሳየን እኮ አፄ ኃይለ ሥላሴ ስራ ነው አይደለም እንዴ? ምኒልክ የጀመረውን ስራ አፄ ኃይለ ሥላሴ ቀጠለ። እኮ ኦሮሞ ነው ቀጠለ። መንግስቱ ኃይለ ማርያም እነ ጀነራል ተፈሪ በንቲ ተካቱሉ ደበላ ዲንሳ እንዴ አራራቅ ብለም ሄድልኝ ይሄን ጀግናውን የሮሙን ጀግና አብዲስ አይገም እኮ ኦሮሞ ነው አይደለም። የኢትዮጵያን ቤተ መንግስት
አውሮፓ ሮምን ያስከበረ እኮ ኦሮሞ ልጅ ነው። አዲስ አበባ የኢትዮጵያ ባንዲራ እኮ ናት። ሁለተኛ ዓለም ጦርነት ላይ በሮም የተውለበለበች አዲስ አበባ እኮ ነው። ይሄን አሁን ኦሮሞነቱ አይደለም እንምኮር አቦኩሩ የኢትዮጵያ ልጅ ኦሮሞ ወደ ቤተ መንግስትም ወደ ስልጣንም ሲጠጋ አሁን አብይ ኢትዮጵያንና አዲስ አበባን ውብ ድንቅ አድርጎ እየሰራ እንዳለ የሰራ እንጂ ያጠፋ አይደለም። ይልቅስ ህልማቸው ከልጅነታቸው እስከ 70-80 ዓመታቸው የተጋጨችባቸው ሌላ ይቅር አገር ማሳመር፣ ሌላ ይቅር አገር መምራት፣ ድርጅት መምራት፣ ኮሌጅ ዩኒቨርሲቲ መምራት፣ ቤተሰብ መስርቶ ቤተሰብ መምራት ያልቻሉ ሰው እሱ ግን የእህል ውሃ ጉዳይ እምቢ ያለው ሰው ፖለቲከኛ መሆን አይችልም ማለት ነው። በርሷ እኔና ይነበር ያ የእህል ውሃ ጉዳይ ነው። ይሄ እህል ውሃ አጣጭ ካልተገኘች ማለት ነው። ይኸውልህ ውሃ አጣጭ ከተፈች አርፌ ትቀመጣለህ። ፖለቲከኛ ይኮን አኮንም እንዴ ከሩቅ ምስራቅ እስከ ጃፓን ቻይና ሩቅ ምስራቆች ትዳር የሌለው ሰው ወደዚያ ይቀርብ። ምዕራብን በዓለም ላይ ማንዴላ 4 ሚስት ነበራቸው። ለምንድን ነው መሰለህ? የመጨረሻ ወደ መሪነት ስትመጣ ቤት ይታያል። እንዴት ነው ሴት ሚስት እኮ ናት የምትመሰክርለት። ኦፌኮ እኮ የምመሰክርለት ሚስት የሌለው ኦሮሞ ምን ይላል መሰለህ? ሪዮቢ በጣም ገር ዋሰዲ ዓለም 10 አትሞላም ይላል። ኦሮሞም ዓለም 9 ናት 10 አትሞላም። በታሪክ ማለት አብሶሉት ነገር የለም ማለት ነው። ሶስቱን ሰድህን ጎርሰን 9 ነገር ችግር አለ። 3 ሰድህን ጎርስታ ሰዲን ኦብስታ ሰዲን ኦብስታ ይላል ኦሮሞ። በአማርኛ ማለት እንግዲህ ዓለም 10 አትሞላም 9 ናት። ሁልጊዜ ወደፊትም 9 ናት። ከ9 3ቱን ትመክርና አብረህ ችግሩን ትፈታለህ። 9 ችግር ናቸው። 9 ችግር 3ቱን ትመክርና ችግሩን ትፈታለህ። 3ኛውን ታስተምርና ችግር ትፈታለህ። 3ቱን ደግሞ የቀሩትን ትደብቃለህ። 3ቱን ትመክራለህ፣ 3ቱን ትታገሳለህ፣ 3ቱን ደግሞ ትደብቃለህ። ለምን? አዋላጆች የሚያዋሉትን እናት ገመና ለማንም አይናገሩም። ምስጢር ነው። ጋዜጠኞች ሆነ እንደናንተ አይነቱ ብሔራዊ ጥቅምን የሚጎዳ ነገርን አይናገሩም። ህግን የሚያፋልስ ነገር የሚገኝ ከሆነ አይናገሩም። የአገር ሽማግሌዎች፣ የሃይማኖት አባቶች ጥፋት እያዩ ሁሉም ነገር አያንበለብሉም። ትመክረዋለህ፣ ትታገሰዋለህ፣ ትደብቀዋለህ። በሌላ ቋንቋ ደግሞ ለምጣዱ ሲባል አይጡን ታልፈዋለህ። በዓለም ላይ ያሉ መንግስታት በሙሉ አብሶሉት አይደሉም። አብይም ሌላ። ስለዚህ ወደ ምርጫ ሲመጣ እኔ ከፓርቲ ፖለቲካ ተስፋ ቆርጬ ነው። የኢትዮጵያ ትልቁ ችግር የፖለቲካ ፓርቲዎች ናቸው። አሁን ወደ 140 ነበር በኢህአዴግ ጊዜ። እድሜ ለብርቱካን ሚደቅሳ ወደ 60 ድርሳ ነበር። በነገራችን ላይ የብርቱካን ሚደቅሳን የምርጫ ሌጋሲ ሜላት ወርቅ ኃይሉ ወርቅ ስራ ሰርታ አስቀጥላለች። ብርቱካን ሚደቅሳ ከባድ ሌጋሲ በምርጫ ላይ ተክላለች። በምርጫ ቦርድ ውስጥ እንደ ልደቱ አይነቱ ፖለቲከኞች ፓርቲዎች አጭበርብሮ ሊገቡ እንደማይችሉ ጭንቅላቱን መታ እንደይባብ ገለዋለች። ህጉ ነው መመሪያውና ህጉ እንጂ ብርቱካንን በግል አይደለም። ህጉን ነው ስትፈትሸው ልደቱና የልደቱ ፓርቲ አርቲፊሻል ነው፣ ፎርጅድ ነው። ብርቱካን ናታ ሴትያ ብረታ ነው፣ አይሬንስ ልደቱ ወዳጇ ነው፣ የሚያደንቃት ነው። አልማረችም። ህግ ብላክ ጥቁሩ ሴቶች ወዳጆንክ ልጆንክ ምንንክ ቦርቆሰች። ህይወት ብቻ አይደል ህይወታቶችም ላይ ህይወት ሞተች፣ ልደቱ ሞተ፣ አጭበርባሪች ሞቱ። የኔ ጉዶች ደግሞ ኦፌኮ ህይወት ሲመታ ልደቱ ሲመታ አመዱ ጠፋበት፣ መሄጃው ጠፋ፣ ኮምፓሱ ጠፋ። እኔ መወዳደራ ኮምፓስ ነው። ቤተሰብ ሲበተን መቼም አስቸጋሪ አቅጣጫ ጠፋ። አቅጣጫ በመጥፋቱ አንጎልፋቶ በመሆኑ ተነሰና አማራን አታግቡ። ይሄ በጉባኤ ላይ ነው ያልተገባችሁ ፊቱ። ፕሮጀክት ቀርጸናል፣ ባጀት መድበናል። ናዝሬት ክፍለ ከተማ ተጠቅሶ እንደዚህ አይነት ቦታ ነው ያለው አሉና በማግስቱ አርሲ፣ ባሌ፣ ሐረርጌ፣ ሸዋ አብዶ ሄዱ። ወንድሙን አስቀሩ። በታሪክ ፕሮፌሰሩ ለወትሮ ውጪ ሲወጣ እኔን ጥሎኝ አያውቅም። 2002 2007 2002 2007 ሶስቱንም አብረን ነው የምንሄደው። አሁን ግን ጀዋርን ሲያገኙ ጀዋር ጀርጀርቱን ሲያገኙ እኔን አስቀሩ። ኢንቴንሽናሊ ነው የሚሰሙትና ሲመጡ
ፎከርኩ ወንድሙ እንደ ልማዴ አርሲ ባሌ ሐረር ሸዋ ላይ ያለ ሰሜን ሸዋ ያደረጋችሁት ዋጋ ትከፍሉበታላችሁ። ትክክል አይደላችሁ። የሰራችሁ ስለ ዲቃላ እያላችሁ የአገር መሪን አይደለም ተራ ሰው አይሰደብም። ዲቃላ ብለህ ስትሳደብ ልጁን አይደለም እናትን ነው አባትን ነው። እናንተ ኦፌኮች ሰዎች ባለበት እኮ ስራ አስፈጻሚ ገና ግርግሩ ሳይፈጸም ለማሄድ አኮብክ ይባላል። በፊት ኢትዮጵያኖች ነበርን በኦፌኮ ውስጥ ጉልበት ነበረን። ጀዋር ጀርጀርቱ ስትመጣ ኦሮሞ ፈርስት ይዛ መጣች። ሽማግሌ ተቀበሉ። የግብጽ ዶላር መጥቶ ፈሰሰ። ከግብጽ ኋላ አልቱራቢ የሚባል እዚህ ሱዳን ውስጥ ሸሪዓ ግን ያወጣው ሰውዬ አለ። ይሄ ሁሉ መጣ። ይሄ ደግሞ ባጭሩ አሊ አብዶ ነፍሱን ይማርና አዲስ አበባ ካንቲባ የነበሩ ጊዜ በጣም በርካታ መስጊዶች በአዲስ አበባ አይደለም በመላ ኢትዮጵያ የተሰሩት መስጊድ በኢትዮጵያም በአዲስ አበባም ገና መሰራት አለበት። አልቃወምም። መሰራት አለበት፣ መጠናከር አለበት። በዛን ዘመን ግን በአሊ አብዶ የነበረው የወንድማው ብራዘርሁድ የግብፁ አልቱራቢ ከሱዳን ተቀብሎ በኢትዮጵያ ስብዶች የኔ ወረዳ 65 ቀበሌ ገበሬ ማህበር 65 ቀበሌ ገበሬ ማህበር መስጊድ ተሰራ። ክርስቲያኖች እንዳሉ ከግማሽ በላይ እስላም ሆኑ። ብራዘርሁድ አልቱራቢ ግብጾች ጀዋሮች አሁን ጀዋር የነዛ ቀጣይ ነው። ስለዚህ እኔ ባጭሩ ይሄን ምርጫ ሲወዳደር የፓርቲ ኢትዮጵያ ውስጥ ያለው ፓርቲ በሙሉ አሁን ብልጽግና ከተሳካለት ኢዜማ እዚህ አንዱ ለሶስቶች ከፓርቲ ፖለቲካነት ወደ ፖለቲካ ፓርቲ እየተሸጋገሩ ነው ከሚል በቃ በዚህ በኔ እድሜ ከአሁን በኋላ ፓርቲ ያለውን ብዬ በግል ለመወዳደር መረጥኩና 14 ማኒፌስቶ ወይም ያዳውቶ ከሶስቱ ብቻ ልጥቀስ። አንዳንድ የቀድሞ መሪዎች ሌብነት ሙያ ነው በተባለበት ኢትዮጵያችን ሌብነትና ሙሰኝነት እስከ ሞት የሚያስቀጣ ህግ እንዲወጣ ታገላለሁ ብዬ እሱን ስንሰማ ነው ብዙዎቻችን የመንግስት መዋቅር ውስጥ የተሰገሰጉ በአደባባይ አምጣ እስከ ማለት ደረጃ የደረሱ አይን ያወጡ ሌቦች መግቢያ ያጡ ብለን ገምተን አንተ ገንዘብ ካለም በኢትዮጵያ ውስጥ በዛ አጋጣሚ ጠቅላይ ሚኒስትር ምስሙ ባልና ሚስት ሲካሰሱ ባል ገንዘብ ያለው ሆነ 20 ቀን 30 ቀን ይታሰራል ያለ ዋስትና እንጣን አንድ ነገር ሲደረግ በቃ ብር ነው። አንድ ሰው ከ10 ዓመት በላይ የሚያስከስስ ወንጀል ከሆነ ዋስማት ተጠብቆች ተከራከራለ አይደል? ይሄ አንቀርቷል። ፖሊሶች ባብታለን ይሏል። እኔ ነገጠባ ፖሊሱን ነው እንደገና ደግሞ በሆነ ተራ ነገር ተካሰስና ሁለት ሰዎች ተካሰሳል። ብር ያለ መሆኑ ሲታወቅ 20 ቀን አንድ ወር መታሰር 14 እነዚህ አሁን የሚሏቸው ነገሮች ብዙ ሰዎች እርሱ የህግ ባለሙያ ነው ህጉን ስለሚያውቁት ነው እየነገሩ ነው ያለው ስለሚያጋጥሙትን በየቀኑ ብቻ አይደለም በየተራመዱበት ርቀት በተለይ ከዚህ ከትራፊክ ፖሊሶች ጋር ከህግ አስከባሪዎች ጋር ከደንብ አስከባሪዎች ጋር የተነሱ ቅሬታዎች በርካታ ናቸው። ግን ተስፋ ማደርገው ከመስከረም 25 በኋላ መንግስት በህጋዊ ምርጫ ስልጣኑን በሚያስቀጥልበት ጊዜ ይሄንን የማጽዳት ስራ ይሰራል ብለን እንገምታለን። እኔም ህዝቡም ሌብነትና ሙስና በአረብ ውስጥ እጅ ቆርጣለሁ። ከአረብ እጁ ተቆርጦ መጥቶ እንደገና እዚህ ናዝሪት ሰርቆ እስር ቤት ያለ ወዳጄ እኔ ማቆ ሰው አለ አልተውም አለ። እዚህ እጁ ተቆርጦ መጥቶ እዚህ ሰረቀ። እጁ ተቆርጦ ሁለተኛ ደግሞ በሌብነት ሲገኝ ይሄ ሁለቱን እጅ ቆርጠን ከኢትዮጵያ መንግስት ጋር ከምንጣላ ብሎ አሁን ነው ይሄ ለውጥ ከመጣ ወዲህ ናዝሪት መጥቶ ሰርቆ ሄጄ ጠየቅኩ ማረማ ቤት ናዝሪት ምነው ተው ስለው ምን ለሰርቼ ልብላለ እንጀራዬ ነው አተዳደሬ ነው ሌላ ሙያ የለኝም ከዚህም ቦታ በላለሁ አለ። ምንድነው እያልኩ አለሁት ይሄ መንግስት የቻይና መንግስት ሌቦቹን በጥይት ደብድቦ ይገላል ይሰቅላል። ሌብነትና ሙሰኝነት የጃፓን ደግሞ አንድ ባለስልጣን በተለይ የመንግስት ኃላፊ ሆኖ በሙስናና በሌብነት ከታመበት ራሱን ይሰቅላል። አውሮፓውያን ይገላሉ 300 ዓመት ይፈርዱበታል ምናምን ይፈርዱበታል። ኢትዮጵያ ውስጥ ግን ሰው ገሎ ምንም ነገር ወንጀል ብትሰራ በተለይ ሙስና አካባቢ 5 ዓመት 6 ዓመት ነው የምትታሰረው። በዛ ላይ ደግሞ እስር ቤት ሆነ ልጅ ሚስት ትወልዳለህ ገብተህ 12 ሰዓት ሲሆን በኮብራ ትወጣለህ። ስለዚህ ነው እኔ በሙሰኝነትና በሌብነት ላይ የሞት ቅጣት እንዲቀጣ በዚህ በኩል ተቃውሞ ገጥሞኛል። በብዙ መልኩ ህግ ወንጀል ህግ ከወጣበት ጀምሮ ወደ ላይ ስለሚሰራ ጠቅላይ ሚኒስትር አብይም የሰረክም የገደልክም የዘረፍክም ብላ አትረብሸኝ ግን ለአገራው ቀጥለህ አትስረቅ ሌሎቻችሁ አትስረቁ ስለምን ለወደፊቱ ትውልድ ብዬ ነበር። ሁለተኛ ደግሞ በዘር በሰፈርና በሃይማኖት ተደራጅቶ
በዘር ኦሮሞ፣ አማራ፣ ትግሬ ምናምን በሰፈር በምናምን በሃይማኖት ክርስቲያን በፓርቲ ተደራጅቶ ለፖለቲካ ስልጣን መታገል በህግ መከልከል አለበት ብዬ ነበር። 14 ነጥቦች ናቸው። እግዚአብሔር ያሳይ። ይሄ ሁሉ ለዚህች ሀገር እንቅፋት የሚሆኑት እነዚህ ሁለት ነገሮች ናቸው። ሶስተኛ አብዮት ነው። አብዮት ማለት አጥፊ ደምሳሽ እኔና አንተን አዳሪ እኔን ተራማጅ አንተን የሌለ መደብ ፈጥሮ በአብዮት የተወሰነውን ቡድን የሚያነግስ ወዛደሩ ገዢ ቀሪው ህዝብ ገዢ ያልሆነ ግን መንገድ ላንሳለን። አፄ ኃይለ ሥላሴ 44 ዓመት በንጉሠ ነገሥትነት ሲገዙ እስከ 66 ድረስ ሲቪሎች ናቸው ኢትዮጵያን ሲመሩ ሲገዙ የነበሩት። ዓለም ያጠፉ ሌላ ጉዳይ። ወታደሩ እስከ 67 አደፈጠችና 67 ተሰባስባ ተደራጅታ ሲቪል የተባለውን በሙሉ ከስልጣን ላይ አብራ ገላ ረሽና ከ10 አለቃ ጀምሮ ምክትል አስረቃ ጭምር ኢትዮጵያን እንዲገዛ አደረገች። ደርግ 17 ሲቪሉ ወደመ። ወጣ። ተማሪዎች ደግሞ ሸፈቱና 17 ዓመት ታግሎ ወታደርም ያልሆኑ ሲቪልም ሆነው የመንግስት ስራ ልምድ የሌላቸው ወታደሩን ገለበጡና ወታደሩ ሲቪሉን ገደለ፣ አጠፋ። እነዚህ ወታደሮች እነዚህ ሽፍቶቹ ደግሞ አማጺ የሚባሉ ሽፍቶች ወያኔዎች ኦኔጎች ሲመጡ የደርግ ወታደርን በሙሉ ድራሹን ከስልጣን ላይ አጥፍቶ ቀሪውን ከመንግስት ስራ ላይ አብሩ ለማኝ አደረጉ። ይሄ ጉደኛ የመጋቢት ሰው መጣ። ይሄ አሁን የመጣው ማለት ነው። እንደ ሲቪሉም ጠርጌ አላጠፋችሁም፣ እንደ ደርጉም ወታደሩን ትጥቅ አላስፈታም፣ እንደ ኢህአዴግም ወታደሩን ረሀብተኛ አላረግም፣ አላባር በሙያ ይቀጥል። ከዛሬ ጀምሮ የፓርቲ ወታደር አይደለም። እንግዲህ በኦሮምኛ እንደተራታለ ሃንጋዬ ሲታገሲሴ ጉንጉሜ ሲትደገሲሴ ሃንጋዬ ሲታገርሲሴ ዝናብ ከመዝናቡ በፊት ድምጽ ያሰማል። ነጎርጋድ ያሰማል። ዳመና እያለ ነጎርጋድ ያሰማል። ከዛ ይዘንባል። ገበሬ ሰነፍ ገበሬ ቤቱን አልካደነም ጮኸበት። እግዚአብሔር ምን አረኩ ምናምን አለ እንዴ እያወረንኩ አሳየው ዳመናው። እንደገና ደግሞ ምን ማጭዲጄ ሳር ልክባለ እንዳለ የኢትዮጵያ መለዮ ለባሽ የኢትዮጵያ ሰራዊት እንጂ ከመከላከያ ከአየር ኃይል ባህር ኃይል ምድር ኃይል የክልል ፖሊሶች ሚሊሻዎች የኢትዮጵያ ናችሁ የህዝብ ናችሁ እንጂ የገዢ ፓርቲ አይደላችሁ ብሎ ሰው በየቀኑ ነው። ሁለተኛ ደግሞ እንደ ደርጉ ሲቪሉን ወታደር መንግስት ባለስልጣናት አልረሽንም አላጠፋ እንዳደግ መልነካ የኢትዮጵያ ወታደር ሆናችሁ በደርግ በኢህአዴግ ጊዜ ገንዘብ የሰበሰባችሁ የገደላችሁ አልካሳችሁም አልጠየቃችሁ። ካሁን በኋላ ግን አትረብሹ። አማካይ መጣ ማለት ነው። ይሄ ከሆነ በኋላ አሁን ምንድነው አብዮት ኢቮሉሽን ነው አገሪን የሚያለበው። አብዮት ማለት ቅጽበት ነው፣ ሽግግር የሚሉት ማለት ነው፣ የሽግግር መንግስት። ስለዚህ እነዚህን ይዤ ሲገባ 50 ነው የገባሁት። የምታገለው ካሁን በኋላ ኢትዮጵያኖችም ወደ ፓርቲ ከመደራጀት ለእውነት መደራጀት፣ በኢትዮጵያዊነት መደራጀት፣ በሰውነት መደራጀት። እኔ አሁን ኢትዮጵያዊ ነኝ። ኢትዮጵያ ራሱን የቻለ ማይታይ ፓርቲ ነው፣ ራሱን የቻለ ሰውነት፣ ኢትዮጵያዊነት፣ ዜግነት። አሁን ከኢትዮጵያ በኢትዮጵያ ውስጥ ብልጽግና ቀጥሎ አሁን ወንበር ያገኘው ኢዜማ ነው። ቀጣዩም ተስፋ ያለው ኢዜማ ነው። በኢዜማ ውስጥ ያሉ ኢትዮጵያኖች ደግሞ የሚገርመኝ አቅምም ያላቸው አቋምም ያላቸው ናቸው። እንደ ግርማ ሰይፉ ስፍር ቁጥር የሌላቸው። ወደ ኦፌኮቹ ስትመጣ ደግሞ የለም። ስለዚህ በግሌ ሲወዳደር 3 ክፍለ ከተማ ውስጥ ነው። ኮልፌ ቀራኒዮ 130 ክፍለ ከተማ፣ ልደታ ወረዳ ምርጫ ጣቢያ ኮልፌ ቀራኒዮ 130 ምርጫ ጣቢያ፣ ልደታ 10፣ አዲስ ክፍለ ከተማ 10፣ ንፋስ ስልክ 5፣ በጠቅላላ 155 ምርጫ ጣቢያ ላይ ነው የተወዳደርኩት። የተወዳደርኩት ከዶክተር ኬረዲን ጋር ነው። በጣም የታወቁ ኬረዲን ኢብራሂም ኬረዲን የሰላም ሚኒስትር የህዝብ ሚኒስትር ዴኤታ በጣም የታወቁ ሰው ናቸው። በነዋሪነትም ቆይቷል። እኔ ኮልፌ ቀራኒዮ ከገባው ገና 3ኛ ዓመቴ ነው። በሚዲያ ላይ እንደዚህ ከሚያውቀኝ በቀል ግራስ ሩቱ የኮልፌ ቀራኒዮ ህዝብ ብዙ ላይ ያቀኝ ይችላል። ኤኒዌይ ግን የ7ኛ ምርጫ እንዳትመዘገቡ፣ ከተመዘግባችሁ እንዳትመርጡ፣ እንዳትወዳደሩ ስለተባለ ይሄንን ጸረ ኢትዮጵያ ቅስቀሳ ለመስበር አሸነፍኩ አላሸነፍኩ ስታርቲንግ ኢዝ ሃፍ ኢንዲንግ መጀመር በራሱ 50 ከመቶ መጨረስ ነው በሚለው ህግ ተመዝግቤ ተወዳደርኩ።
በውድድሩ ላይ 80 ግለሰቦች ነው የተወዳደር እጩ ሰዎች 80 የግል እጩዎች ተወዳደር 8ቶቹ አሸነፉ። ለነዛ ለ8ቶቹ እንኳን ደስ አላችሁ ነው ብለው ወንድሙ ብቻ ስላልተመረጠ አረ ከ88 ሰው 80 ግል እጩ ሲወዳደር ይሄ የመጀመሪያ ነው። ሊያዞት እዚህ ጋር ከ80ዎቹ መካከል እርሶ የያዙት የምርጫ ቅስቀሳ ግን ቢሸነፉም የሚያስደነግጥ አይደለም። ምክንያቱም ህግ እንዲወጣባቸው የሚፈልጉት ሌቦች ናቸው። ህግ እንዲወጣባቸውና እንዲታገድ እንቅስቃሴያቸው እንዲታገድ የሚታገሉባቸው ዘረኞች ናቸው። ምናልባት የእርሶ ሀሳብ ፓርላማ ገብቶ አሁን ሌሎችም አሸናፊዎች እኮ ሀሳቡን ሊያነሱት ይችላሉ የሚገዙት ከሆነ ግን ነገ በህገ መንግስቱ መሻሻሉ አይቀርም ብለን ብንገምት ከዚህ ከሀገራዊ ምክክር አጀንዳ ጋር በተገናኘ ዘረኝነት በህግ ቢታገድ ለሌቦች መቃብራቸው ቢቆፈር ላይገርመን ይችላል። የእርሶ ሀሳብ ነውና ደፍሮ የሚያመጣው ይሄንን ምናልባት አትምረጥ ብሎ ከሞርተር እየተኮሰ በገጠሪቱ ኢትዮጵያ ላይ እንዳይመርጥ ያደረገውን ኃይል ይመስል በከተማውና በእርሶ አካባቢ ሌቦች አስቸግሮት ነበር። አጠቃላይ በኢትዮጵያ እኮ መለስ ዜናዊ እኮ ነፍሳቸውን ማሪና በጥፍርና በጥርስም ሙሰኞችና ሌቦች ሊገሉን መንግስትን ሊያጠፉ ስለተነሱ በጥርስና በጥፍር ያለቅ ማለት ነው። አሁን ቢሷል እንጂ አልቀነሰም እኮ ነው። እኔ በኢህአዴግም ጠበቃ ነበርኩ፣ በኃይለ ማርያም ጠበቃ ነበርኩ፣ በመለስም። አሁን እኮ የሆነ ያለው ባልና ሚስት ሲካሰስ በንብረት ጉዳይ 30 ቀን አይታሰርም ሰው፣ የዋስ መብት አይከለከልም ሰው። አሁን እኮ ፖሊሶች ፍትሐብሔር በመሰረቱ ፍትሐብሔር አቃቢ ህግ ጠበቃ ይሆናል ለሚስቱ። አንተና ባለቤት ትካሰሳላችሁ አይደለም? ንብረቴን ሸጠብኝ ትላለች። መጀመሪያ ትዳር ይፍረስ፣ ከዛ የንብረት ክስ ይቀርባል እንደ ህጉ መሰረት። አንደኛ ፍትሐብሔር ላይ አቃቢ ህግ አይገባም። ፖሊስ ግን በግድ ገብቶ ከሚስት ጋር ስለተጣለና ንብረቴን ሽጣለች ስላለች ብሎ ወር ያስራል። በእጅ በእግር ተከደው ነው የምወጣው። እኔ እዛ ገበያ ውስጥ አልገባም። በእጅ በእግር ሄዳለሁ የሚል ደንበኛ እኔ ጋር አይመጣም። ጠበቃ የምታውቀው ጠበቃ አለኝ የሚል ደንበኛ እኔ ጋር ሲመጣ እኔ ህግን ነው የማውቀው እንጂ ዳኛን አላውቅም ብዬ አልሄድም። ጠቅላይ ሚኒስትሩ እንዳሉት ከዳኞች አቃቢ ህጎች እቺ ፖሊሶች ከባድ ችግር አለ። በእለት ነው የምናየው። አሁን እኮ ይሄ ይሄን ያነሳሁት አሁን 8ቱ ከ80 ሰው 8 መመረጡ አንደኛ በአገሪቷ ታሪክ 80 ሰው እጩ ነው የሚያሳትፍ ነገር ስላለ ነው። በነጋሶ ግዳዳ ጊዜ እኮ ከ5 ሰው በላይ የግል እጩ ተወዳዳሪ የለም፣ ባጀት የለም። ነጋሶም ነፍሳቸውን ይማር በግል ጠይቄ 5000 ብር አካባቢ በስንት ልመና ነው ከውጭ የመጣውን ገንዘብ። ይሄ ለተወዳዳሪዎች የሚሰጠው ገንዘብ እኮ ከውጭ ነው የተፈቀደላቸው። የአውሮፓ ህብረት ለሰማናዎቻችን እኮ 200 ሺህ ብር መድበዋል መንግስት ምርጫ ቦርድ ለግል ተወዳዳሪ ለኔም ለሰማናዎቹም 200 ሺህ የኢትዮጵያ ብር ምርጫ ቦርድ ሰጥቶናል። ብሩ ከየት ይምጣ? አይ ለግል ተወዳዳሪ ግን ይሰጥ ነበር ከዚህ በፊት ነበረ የለም ስል አሁን እኮ አሳታፊነቱ ይሄ ምርጫ ብዙ ጊዜ የሚቸገሩት እንደውም የግል ተወዳዳሪዎች በራሪ ወረቀት እንኳን የምናሳትፍ 3 ጊዜ ለፓርላማ ሲወዳደር ፓርቲ ነው ሁሉ ነገር የሚያደርገው እንዳልኩ ከምርጫ ቦርድ ያገኛል አጼው ነው ሁሉ ነገር የሚፈጽመው ምን ማለት። አሁን እኮ 5000 አስፈርሜ ያቅርብ ተባለ። 5000 አስፈርሜ ለማቅረብ እኔ መንኩ የግል እጩዎች በጣም ከባድ ፈተና ነው። ተወልደ በጣም ብዙ በማትታወቅበት ሀገር ውስጥ 5000 ሰውን በዚህ በሚዲያ ላይ ለእናንተ በሚለው ማንተ ነው በከብለው ተብሎ 5000 ማስፈራን ከባድ ነው። ማኑ አንተ እንዳልከው መንቀሳቀሻ የለም ነው ወድን 200 ሺህ ነው የሰጡን። ብር በቂ ነው በቂ አይደለም ሌላ ጉዳይ ሂሳብ ታወራርዳላችሁ እንደ ፓርቲዎቹን ገበና በዛው እንዲደርስበት እኔ አምን አለው ደረሰኞች ሰጣላችሁ እኔ በደንብ አዘጋጀ ፕሮፖዛል የህግ ባለሙያ ያመናል። ይሄ መደረ ገንዘብ ፓርቲዎች ባለፈው ፓርቲዎች እንዳላደረጉ አውቃለሁ። እኔም ከኔ ፓርቲ ጀምሮ ፓርቲዎች እኮ በየአመቱ ሂሳብ የሚያወራርዱት በእጅ በእግር ሄደው ይታወቃል። የፓርቲ ሊቀመንበርና የተቀጠረው ጻፊ ምንድነው ምርጫ ቦርድ የሚጠይቁን ተብሎ ይዘጋጃል እንጂ ደረሰኞቹ በውሸት በትክክል የሚሰራ የለም። ይሄን ምርጫ ቦርድ ያውቃል። እኔ እኮ አማራን አታግቡ፣ አማርኛ አትናገሩ የሚለውን ፓርቲ እኮ ምርጫ ቦርድ መሰረዝ የለበትም እንዴ? አማራን አታግቡ ማለት ኦሮሞና አማራ ማጣላት አይደለም እንዴ? ተጋብቶ አብሮ የኖሩት ከአያት እስከ ቅድማት
አርሲውን አምቦይን ቦረና ይሁን ባሌ ይሁን ምን ይሄ ምንድነው ነገር የፈለኩት ይሄ ስለዚህ እኔ አሁን 200 ከባድ ነው እኔ በጣም ማስገኛለሁ አንድም ግን ያመሰገነ የለም ለምን ነው ያመሰገነ እንደዚህ አደባባይ ሞቶ የተናገረም አልሰማውም ጋሽ ወንድሙ 200,000 ወንድሙ ይብሳ ተከፍሎኛል ፕሮፖዛል አስገብቻለሁ 2,000 በዚህ ላይ አውላለሁ ቢል አልበቀኝም በርግጥ ነገር ግን ታንኪ ነው ምርጫ ቦርድን ታንኪ ነው ያልተደረገ ይመስለኛል መንግስቱ እንዴ ለምን ፓርቲ እኮ ማለት ወደ ፖለቲካ እኮ የሚገባ ሰው 99% ከዲነን ለመውጣት ለምሳሌ አሁን ሆዴ ካልሞላ ጆሮዬ አይሰማም ኮሪደሩ አይኔ አይ ወርቅ መሰለውን ከተማ የሚሉ ሰዎች እኮ ለሆድ ነው የሚጮህ እንዲህ በጮህ ቁጥር ደግሞ እንግዲህ ዶላር ይፈስላቸዋል ስለዚህ 200,000 ተሰጠ 8ቱ ሰዎች ያለፉት የኔን ሐሳብ በነገራችን ላይ ይሄንን 14ቱ ነጥብ በወያኔ ዲኤክስ መኪናዬ ላይ አርጌ በትልቁ ጽፌ አዲስ አበባ 12ቱንም ክፍለ ከተሞች ዞራለሁ ኮልፌ ቀራኒዮ ብቻ አይደለም ሀያት ቀስቅሻለሁ ቀራኒ ሁሉም ምንድነው መሰለ የአዲስ አበባ ህዝብን እንዲሰማ ነው በሙሰኝነትና በሌብነት ላይ የሞት ቅጣት የሚያሰቅል ይውጣ የዘረኝነት ፓርቲ በሃይማኖት ላይ ተመሰረተ የፖለቲካ ፓርቲ ለስልጣን የሚሄደው ይወገድ አሁንም ትላንትና ምርጫ ቦርድ ያቀረባቸው 8 አጀንዳዎች አሉ በጣም ግሩም ነው አገራዊ ምክክር ኮሚሽን አዳብጫለሁ አገራዊ ምክክር ኮሚሽኑ 8ቱን አቀርቧል እቺን ይጨምር አላወኩም ምናልባት ከ8ቱ ውስጥ ከሌሉ በቀር ይሄ አገራዊ ምክክሩ በዘር ላይ ተመሰረተ ፖለቲካ ፓርቲ በተዘዋዋሪ ቃል በቃል አይደለም እንጂ ይነካዋል ብዬ አምናለሁ አስገብቻለሁ ለምርጫ ቦርድ ስለዚህ በጭሩ ምንድነው ይሄ ወስኜ ነው የገባሁት 50 ነው ሁሉ ጊዜ ክርክር ስትገባ ውድድር ስትገባ ጅልና ልጅ ካልሆንክ በቀር 100% አሸንፋለሁ አትልም ቅንጅቶች እውነቱን ታለ ጀዋርና ወያኔ ፓርቲ 2011 እኮ በ178ቱ የኦሮሚያ ከተሞች ሰው መድቦ ጨርሷል ኦፕዲዮ የምትባል እንትን አርጓል ወንፊት አርጎ በቃ ብሏል አብይ የሚባል የለም ብሏል ምንም ነገር የለም ብሎ ካርታ ሰርቶ ምናምን ተናግሮናል ጀዋር ነው የምታስተምራል ይሄ ፕሮፌሰር ተብዬ ቁጭ ብሎ ከጀዋር ይማራል እኔ አለክስ ነበር ወይ ነው እንደሞይስ ከዚህ ከዘረኛ ልማር ከጀዋር ልማር ከመሰረቱ ጀምሮ እንደ ጀዋር አይነት ሰው ከኔ አይነቱ ኢትዮጵያዊ ጋር ሄደ ስለዚህ በጭሩ ውድድር አድርጌ ገባው አብዮት ለኢትዮጵያ ያስፈልግም ሽግግር መንግስት ለኢትዮጵያ ያስፈልግም ዘረኝነት ለኢትዮጵያ ያስፈልግም ሙሰኞችና ሌቦች ላይ ከ2019 ጀምሮ አሁንም ፓርላማ የገባችሁ በግልም ተዳድራችሁ የገባችሁ በብልጽግናም የገባችሁ መልሰው እናንተንኑ ያጠፋል ኢትዮጵያ ውስጥ ዛሬ ባልና ሚስት ተካሰው ወይ ሚስት ወይ ባል ገንዘብ ካላቸው የዋስ መብት አይጠበቅም ናዝሪን ነበርኩ አሁን ከሁለት ቀን በፊት አንድ ሰው ከታሰረ ያቀኑ ምንድነው ገንዘብ ተካካዱ ተባለ እሺ መረጃ እስከምገኝ ድረስ በዋስ ይውጣ አልኩ 14 ቀን ጠይቀናል አሉ ለምንድነው 14 ቀን የምትጠይቁ 7 ቀን አትጠይቁም ህጉ እኮ ነው የምለው ህጉ 7 ቀን 28 ቀን ነው መሰጠው ያጻይ ለስላሴ የወንጀል ስለሰዓት አሁን የተሻሻለው አልተሻሻለም ስለሰዓት ይጓል ተሻሻለ ይሄ 7 ይሰጣል ይሄንን ያደግ ምን አረጋ 14 አረጋ 7ን አስቀረ በቃል ነው ይሄ ስለስራቱ አይደል መጻፉ አልተሻሻለም በመጻፉ አልተሻሻለም ግን በቀድም ግን ተሻሽሏል እኮ ይፋል ገና አልወጣም ስራ ላይ አልዋለም አሁን እየሰራ ምንድነው ምን ይመስል በቃኛ 14 ቀን ፖሊሶች ሆናቸው መርማሪው አሁንም ገና 4 ቀን 14 ቀን ሌላ 14 ይቀራቸው 28 ቀን ምንድነው ይሄ ስል ጊዜ በቃኛ ማድረግ እንችላለን እናንተ ፖሊሶች ይጋታውጡም እኮ እኔ ባይለ ስላሴ 64 ፖሊስ ጣቢያ ከአባቴ ጋር ይሄድ ነበር 7 ቀን ነው የምታሰረው ሰው ዋስ የሚያስጠይቅ ከሆነ በ7 ቀን ውስጥ ምርመራ ባል ቀጥለ 7 ቀን አሁን እኮ ከ14 ቀን ወጂ ፖሊስ አይጠይቅም ለምንድነው መንግስት መግለጽ አልችልም በየከተማው አሁን በአዲስ አበባ ለምሳሌ አንድ ቤት ከራያሉ ትላለ በአየር ግባ ይላል አንድ ወር ትቆያለህ ሳውሉን ሳትፈጽም በድርድር ላይ እስከ ዳመና እጅን ብዘረጋ እስከ ጨረቃ እጅን ዘርጋ ይሏል ዳመና ማለት በሺዎች ነው ጨረቃ ማለት በሚሊዮኖች ነው ጠይቀው ሚሊዮን እስከ ጨረቃ መሄድ አትችልም ይሏል የጉቦኛ የዘንድሮ ጉቦ ታቃ እስከ ጨረቃ መሄድ ትችላለህ ይሏል አሁን ካልክ ሚሊዮን ውስጥ ገብታል በቃ ቶሎ ውሉ ዋለው እስከ ዳመና ብቻ ነው መሄድ የምችለው ካልክ አይሆንም ግን እስከ ጨረቃ እንድትሄድ እድል ይሰጣል እዛው ቤት ውስጥ ሳትከራይ ምን ሳትል እንድትኖር ይደረጋል ስለዚህ እኔ ምንድነው ይሄንን ላይ ጽናት አድርጌ አሁን አንዳንዶቹ ተወዳድሬ 100% ለማሸነፍ ነው ይሄ ማለት ውድድር አይደለም ማለት እኮ ነው
ብራዚልና ኢትዮጵያ እኮ ቢጫወቱ 50 በ50 ይዘን ነው የምንገባው። ፉትቦል አይደለም እንዴ? ትገምታለህ። ግን 50 ነውና ባለማሸነፍ አልቆጨኝም። ተገቢ መልእክት ለኢትዮጵያ ሕዝብ ለሚዲያዎችም አስተላልፋለሁ። የገቡ ወገኖችም ደግሞ ለራሳቸው ስሉ ከብልጽግና እስከምን ይሄድ ተገብሩታል። ካልሆነም ደግሞ ብቻ ሊበልል ካልሆነም ደግሞ ለስምንተኛ የግልጩ ተወዳዳሪ ለመሆን ዝግጅት ጀምራለሁ። ቅስቀሳ ጀምራለሁ። አሁን ከ5 ዓመት በኋላ እዛ ነው የምኖረው። እግዚአብሔር እድሜ እንዲሰጠኝ ለምናለሁ። እኔ በሰላም አልከ በሰላም ዝም ብዬ ለምናለሁ። በሚቀጥለውም ጊዜ ይሄንን ትንሽ አሻሽዬ እቀርባለሁ። በዛን ጊዜም ደግሞ ይሄን ትልቁ ውድድር መቅረብ ማለት ምናልባት ጉቦኛው ከጨረቃም አልፎ ወደ ፀሐይም ሊሄድ ይችል ይሆናል፣ ወይም ደግሞ እጁ ተቆርጦ ከደመናም በታች ሊሆን ይችላል። እሱን ያሻሽላሉ። እኔ አሁን የዳመና ምክር እንትን እኮ ሻቡና አይከለከልም። ሻቡና ታንክ ብለ ለደከመበት ነው ላገለገለበት ነው። በፈቃደኝነት እኮ ሊደረግ ይችላል። ለምን ተጠይቅ ስንት መሰለህ ባስገዳጅነት ግን ለምሳ የራት ነው ታንክ ዩ ነው። እዚህ እኮ እስከ ዳመና ዘርጋ እኔ ቋንቋ እኮ ነው የገረመኝ። እስከ ዳመና እጅን ዘርጋ ይለዋል። እስከ ዳመና ዘረጋለሁ ካልክ ውሉን ሳትፈጥን ያስቀምጠዋል እዛ ውስጥ አንድ ቦታ ተስፋ ይሰጠዋል። እኔ አሁን የገረመኝ ተራ 7 ቀን አይደለም። ልክ ዛሬ ገብተህ ከ24 ሰዓት በኋላ ፍርድ ቤት ስትቀርብ ፍርድ ቤት ላይ ፖሊስ ቀርቦ 7 ቀን ቀጠሮ አይጠይቅም። በጣም ተራ ነገር 14 እናንተ የህግ ባለሙያዎች አሁን የተሻሻለው የፍትሐ ብሔር ህግ ስነ ስርዓት ቶሎ ወደ ተግባር እንዲገባ ነው እንዲገባ። ስለዚህ እኔ ምርጫውን አንደኛ ምርጫ ልባርክ ከ42 ተወዳዳሪ ፓርቲዎች 17 ፓርቲዎች ወንበር አግኝተዋል። ይሄን ኢትዮጵያ ህዝብ ስማ። በኢትዮጵያ ታሪክ በተለይ በኢህአዴግ 5 የምርጫ ዘመናት ከኢህአዴግዬ በቀር ግርማ ሰይፉ አንድ ጊዜ ገብቶ በሚቀጥለው 2002 ግርማ ሰይፉ ብቻ ገባ አንድነት ፓርቲ 2007 እሱንም አስወጡ 100% ነው። አንድ ፓርቲ ብቻ ከ100 በላይ ስላሸነፉ ነው 2007። በቃ ሰው የለማ ኢህአዴግ ብቻ የሚወዳደረው እኮ 140 ፓርቲ ነው በኢህአዴግዬ ጊዜ ኦፌኮን ጨምሮ ማለት ነው። እንዲህ ጊዜ ነፍስ ገሉ እየተደባደብን መስኮት እየተሰበር አሁን ከ42ቱ ፓርቲ ተባባሪዎች የሚመሰገኑ ናቸው። ማለት 42ቱ አገር አጥፊ ኢህአፓን ጨምሮ ጦርነት ሰባቂ ኢህአፓን ጨምሮ በቂ መረጃ ስላለ ህጋዊ ፓርቲ ነው አይደለም የተመዘገበ ህጋዊ ፓርቲ ራሱን መከላከል በማይችልበት ሁኔታ ራሱን መከላከል ይችላል። ታማጣዋለህ አምጣልኝ ህግ እንትን በህግ ቋንቋ በጥፊ ከለገስከኝ በጥፊ ቢሰጥ አልሞት ባተጋዳይ ነው። ኢህአፓ ለ50 ዓመት የሰራው ስራ በሰነድ ተገልብጦ በመረጃ ተመዝግቦ ቢቀርብበት አሁንም ራሱ በቅስቀሳ ላይ አሁንም ከቅስቀሳ ከምርጫ በኋላ የሚያደርገው ነገር በሙሉ በህግ የሚያስጠይቀው ነው። ስሙን ካነሳን አይቀር ከምርጫ በኋላ ፓርላማ አልገባም የሚል ነገር ማለት ነው። እንዴት ሆኖ መራጩ እንደመረጠ ሌላው ሰላም አለበት በሚባለው አዲስ አበባ እንኳን እስከ ስንት ሰዓት ድረስ እንዳመሸ ሰውን እናውቃለን። ይሄ በጣም የሚገርም ነገር እንትን አይደለም ወይ ያ ሰው አያሳዝንም ወይ የሚለው እንደ ሰው አንድ ሰው ዛሬ የሆነ ሚዲያ ላይ አቀርቦ እንትን ነው እዚህ ምርጫ ሽሮ ሜዳ አካባቢ ተወዳድሮ የተሸነፈ ሰው ነው። አቢን ምናምን የነበረ ዶክተር ምናምን የሚባል ሰው ነው። ታዘብኳል። ተወዳዳሪ ነው። ተወዳዳሪ ምርጫ ቦታ ሄዶ አይታዘብም። አንተ እኔ ከዛንድሮ ጋር 4 ጊዜ ገብተህ መርጠህ ትወጣለህ እንጂ አንተ ታዛቢ ነው እንጂ እዛ ቆሞ ማንን እንደሚመርጥ ሰውዬ ግን ገብቼ ታዘብኩላል። 3-4 ጣቢያ ታዘብኩ። ያነጋገር ችግር ይሆን ግልጽ በሆነ ቋንቋ ሚዲያ ላይ ታገኘዋለህ። ማን ነው አንከር የሚሉት ሰውዬ ላይ ነው የሚያነጋግር። ምርጫ ጣቢያ 3 ቦታ ሄጄ እዚህ ምረጥ እዚህ ብትስባል አይቻለሁ ይላል። ምርጫ ጣቢያ ገብቼ ይላል ስላልተመረጠ ቆጨኝ ይላል። ታዛቢዎች ውጣልን አይሉም ነበር? ለምን ዝም አሉ? ይሄ ነው በጣም ግራ ውሸት ነው። እኔ ሄድኩ የራሴ ምርጫ ቦታ ልክ ሲገባ ነጭ ልብስ ለብሼ ነው የሄድኩት። ብታሸንፍም ባታሸንፍ ከርቀት እንዲታዩ አንደኛ ነጭ ለበሰውን እንዲባሉ ነው ለየት። ከዛ ሲገባ ጌታ ያለው በቃ አከበሩኝ፣ ያስገቡኝ፣ መረጥኩኝ ብዬ ወጣሁ። ወጥቼ ግን ውጭ ያሉትን ሽማግሌዎች አነጋገርኩ። በጣም የሚገርም ከጣቢያው በታች አቂም የሌላችሁ ለምንድን ነው የምትሄዱት? ወጣቶች ምረጡ ብዬ ጠየቅኩኝ። ምን መልስ እንደሰጠኝ ነው። እኔ እኮ በአንድ የጨለማ ቤት ውስጥ ማብራት ተዘግቶኝ በር ተዘግቶብኝ ልጆች ይሰራሉ። ዛሬ ነው የሚወጣው። ህዝብን የማየው ዛሬ ነው። ገበያ አልሄድም፣ ምን አልሄድም። አቅመ ደካሞች፣ ነፍሰ ጡሮች እኛ እኮ ሰርጋችን ዛሬ ነው። በዚህ ምክንያት ከስንት ህዝብ ጋር ታዩ። አንተ ወንድሙ ትቀልዳለህ። አንተ አሁን ታኛለህ። ባልመጣ ኖር የሚያነክሰው ሽማግሌ ናቸው።
ታማሚ ሽማግሌ ናቸው። አንድ ደግሞ ሁለት እጅ የሌለው ሰውዬ በሚዲያ ላይ እንኳን መርጧል ያሉት ሁለት እጅ የለው በከንፈሩ ነው እንዲህ የመርጠው። እኔ የእውነት ምርኩዝ መጽሐፌን ሳትመርቅ የኢትዮጵያ ያልተዘመረለት ባለውለታ ብዬ የሸለምኩት ነው። በጥርሱ ነው ሽልማቱን ከጀነራል ካሳዬ ጨመዳ እጅ የተቀበለው። ኢትዮጵያ ወታደር ነው፣ አርበኛ ነው። በአገር ጉዳይ ነው ሁለቱን እጅ ያጣው። እሱ ሰውዬ መርጧል። ለምን እንደመረጠ ታውቃለህ? ምን ጊዜ ይወጣል ይሄ ሰውዬ ወደ ህዝብ? ሁለት እጅ የለም፣ ታስሮ ነው ሞላ። ምርጫ ሲባል ከሌሊቱ 10 ሰዓት ጀምሮ እስከ ምሽቱ 7 ሰዓት የኔ ምርጫ ጣቢያ ኮልፌ ቀራኒዮ ባለቤቴን አታዛቢ ከምሽቱ 10 ሰዓት ላይ ወጣ ሙሉ ቀን ሙላ አድራ ከጧቱ 12 ከሩብ ነው የገባችው ወደ ቤት። ይታያል ህዝቡ በጣም ነክቷል፣ ምርጫውን ፈልጓል። ስለዚህ በዚህ ተደርጎ ህዝብ የሰጠውን ድምጽና ባለመመረጥ ላሸነፈኝ ሰው ኮንግራቹሌሽን ዶክተር ከረዲ ለብልጽግናውም ለኢዜማም ቀጣይ ተስፋ አለ። አጠቃላይ ሳይ ዝልበር ከ42ቱ ፓርቲ 17 ፓርቲ አሸንፏል። ቀላል አይደለም። ኢዜማን ሰለሱት ለሶስተኛ ጊዜ እና ምናልባት የሚቀጥለው ከግል እጩ ወደ ኢዜማ የሚሄድ ሐሳብ አለ። ወደ ኢዜማም ወደ ብልጽግናም ወደ የትኛውም ፓርቲ እኔ አይደለም የኔ ዘር ማንዘር እኔ ወዳጆች እንዳይገቡ ነው የሚከለክለው። ወደ ፓርቲ ማለት እኮ አልኩ አገር አጥፊ ነው። የገንዘብ ሰዎች ናቸው፣ የወንበር ሰዎች። አንድ ሰው 30 ዓመት ሰው ወንበር ላይ የሚቀመጥ አንድ ሊቀመንበር ይሄ ፓርቲ ነው እንዴ? ይሄ እኮ አጼ ነው። ወደ አጼ ለምን ይደራጃሉ? እሺ ድምጽ ሰጥቶትና አሁን አሸነፉ እንበል። እርሶ አይ አልገባም ማለት ይችላሉ? አይቻልም። ይሄ ማለት ህዝብን መናቅ እኮ ነው። ወይም ደግሞ አቅጣጫ ኮምፓስ የጠፋበት ማለት ነው። ልክ እንደ ኦፌኮ አሁን ወያኔ እስከምትጠፋ ድረስ አቅጣጫ ነበረው ለሁላችን የምትሆን ኢትዮጵያ። አማራ፣ ኦሮሞ 80 ብሔረሰብ ኦፌኮን ያምን እና ይመርጥ ነበር። መቼ ነው ኦፌኮ ዘጭ ብሎ የወደቀው? ኮምፓሱ የጠፋበት። መራር ጀዋር ጀርጀርቱ ገባችበት። አማራ ተፋቱ፣ አማርኛ አትናገሩ፣ በአማራ ገዝታችሁ አትግቡ ማት ነገር ተባለ። ህዝቡ ተስፋ ቆረጠ፣ ኦሮሞ ተስፋ ቆረጠ። ምክንያቱም ግማሽ ኦሮሞ አማራ ነው፣ ግማሽ አማራ ኦሮሞ ነው። አማራ ያለ ኦሮሞ፣ ኦሮሞ ያለ አማራ፣ ትግሬ እንዲህ ተቀላቅለናል። ሀበሾች ነን። አቢሲኒያ አይደለንም፣ ኩሽ አይደለንም። ይሮብሰብና ኩሽ ስትል ከሱ ከግብጽ በታች እስከ ሜዲቴሪያን እስከ ህንድ ውቅያኖስ ነው። እኛ ሀበሾች ነን፣ ኢትዮጵያኖች፣ ቀያይሞች፣ ጠቋቁሮች፣ ቀያዮች፣ ቆንጆ ማርያም አለችበት የሆነ ግንቤላ አለበት። ይሄ ድብልቅ ህዝብ እንደሚባለው ሀበሻ ነው። ስለዚህ የፓርቲ አባል ለመሆን ሳይሆን የኢዜማን ኢዜማም በዘርማን ዘሬም አንተንም ቢሆን የኢትዮጵያ ፖለቲካ ፓርቲዎች የፓርቲ ፖለቲካ መሆን አቅም አዳም አልደረሰው። አሁን ብልጽግና፣ ኢዜማ 1 2 3 ፓርቲዎች የፖለቲካ ፓርቲ ማለት ብሔራዊ ጥቅም ላይ የማይደራደሩ ፓርቲዎች ማለት ነው። የፖለቲካ ፓርቲ ፖለቲካን ስታስቀ የፓርቲ ፖለቲካ የኦፌኮ አይነት ነው፣ የአባ አይነት ነው። ወንበር ሁለተኛ ደግሞ ይሄ ፖለቲካ ፓርቲ የትብብር ዲሞክራሲ ነው የሚሰራው። አሜሪካ ውስጥ እኮ እኔ እናንተ ላይ ተቃራኒ ፓርቲ ከሆነና እኔ ከተሸነፍ የኔን ድምጽ ለአንተ ያሳልፋለሁ። ሂለሪ ክሊንተን እና ኦባማ በጣም ነፍስም ቀውጥ ተወዳድሮ ሲያበቁ ሂለሪ ስትሸነፍ የኔ ደጋፊዎች ለኦባማ ድምጽ ሲጡ ለምን በሪፐብሊካን እንዳይሸነፍ። እዚህ ውስጥ እኮ የለም። በኦፌኮ ውስጥ ገብረ ማርያምና መራራ አንድም ጊዜ ለሊቀመንበርነት ተወዳድሮ አያውቅም ለ30 ዓመት። ገብሩ 88 ዓመት ጀምሮ ኦፌኮ ምክትል ሊቀመንበር ነው። ፕሮፌሰሩ ሊቀመንበር ናቸው። እኔ 97 ነው የተቀላቀልኩ። አንድ ዓመት ሙላቱ ገመቹ በለው ገብሩን በለው ከፕሮፌሰሩ ጋር ለሊቀመንበርነት አይቀርቡም። ምክንያቱም አጼ ናቸው። ሁሉም ፓርቲ ጋር ሄዷል። ሁለተኛ የውስጥ ዲሞክራሲ የለም እኮ ነው ማለት። አሁን ኢዜማ ውስጥ የመጀመሪያ ጉባኤ ሲያካሂዱ ቃለ መሃላ ያስፈጸምኩ እኔ ነኝ። የሚገርም ምስረታ ነው ሪፖርት ሲያቀርቡ የነበረው። ይሄ ተቻኩሎ አሁን ከኢዜማ ወጡና አንዷለም አራጌና ሸዋስ የመሳሰሉ ነበሩና ድንቅ መዋቅር ነበሩ። ለታንም ከ350 በላይ ወረዳዎች ነበሩ። ይሄን ስል የኢዜማ አባል መሆን ሰን እውነተኛውን ለመደገፍ ነው። አሁን ብልጽግና ፓርቲ ደጋፊ ነኝ፣ አባል አይደለም። የሚደግፈው 60% ኢትዮጵያውያን የብልጽግና አባል ግን ከ54 ሺህ እንደዛም ሆኖ ከ54 ሚሊዮን በላይ ነው አሁን የተመዘገበው። በቂ ህዝብ ተመዝግቧል ብለው እያሉኝ ነው። ከተመዘገበው ውስጥ የመረጠው ህዝብ የኢትዮጵያ ህዝብ አሁን ዛሬ 130 ሚሊዮን ህዝብ ነው አይደል?
በ1999 ዓመት በተካሄደው የቤትና ህዝብ ቆጠራ በ1999 እሺ ከዛሬ 20 ዓመት በፊት ማለት ነው ከ0 ዓመት እስከ 4 ዓመት 9 ሚሊዮን ህፃናት ነበሩ ከ05 እስከ 9 ዓመት 12 ሚሊዮን ሰዎች ልጆች ነበሩ ከ10 ዓመት እስከ 14 ዓመት 10 ሚሊዮን በላይ ልጆች ነበሩ ከ15 እስከ 19 ዓመት 8 ሚሊዮን ነበሩ ይሄ ሲደመር 42 ሚሊዮን ከ19 ዓመት በታች ነው መቼ በ1999 ይሄ ቁጥር በዚህ ይመጣል ጎልማሶች ማለት መምረጥ የሚችሉት ከ20 እስከ 24 እና እያለ ይመጣና እስከ 90 ብቻ ይሄዳል እስከ 90 ያለ ነው 35 ብቻ ነው መምረጥ ከምንችለው አሁንም ብታሰላ የኢትዮጵያ ህዝብ 130 ሚሊዮን ነው ብትል በዚህ ፎርሙላ መሰረት ማለት ነው 70% ወጣቶች ናቸው መምረጥ የማይችሉት ነው ከ50 በቃ 60 በ60 ሊበለው እንደ በግማሽ ሊበለው ስለዚህ መምረጥ የሚችል እኔ እኮ አልኩ ሁለት እጅ የሌለ ሰው ሰርጌ ነው ካልወጣው ብሎ መተወርቷል እኮ ለምን መውጫው በዚህን ቀን ነው አካሉ ጎደለ እንጂ እኮ የዜግነት መብቱን ከመንግስት የሚፈልገው ነገር አገኛለሁ እሱ ለመንግስት መውጫ እኔ እኮ ሰዎች ነገሩኝ ነው መቼ ነው ገበያ ማወጣው አቅመ ደካማ ሰው ምናምን ገበያ ታወጣው አይታል እንዴ አሁን እጅ የሌለው ሰው ገበያ አይሄድም ልብስም ይገዛለታል እንደዚህ ካልሆነ በቃ አስተዋሽ የለው እቺን ቀን ግን ወጥቶ እንዴ ተሰልፈው አይደለም አት ወንድሙ እንደዚህ አይነት ሰዎች በየ5 ዓመት ብቻ ነው ማለት ነው የሚወጡት ከቤታቸው ምርጫ በመጣ ማለት ህዝብ በተሰበሰበበት ህዝብም አንደኛ ይሄ ትልቁ ትንሹ መምረጥ የሚችል ግልብጥ ብሎ የሚወጣው በምርጫ ቀን ጊዜ ነው አሁን ኮልፌ ቀራኒዮስ እንደዚህ አይነት አጋጣሚ እኔ አንተም መቼ ነው የሚወጣው ሰው ሰላማዊ ሰልፍ ካልወጣ የድጋፍ የተቃውሞ ካልሆነ በቀር እነዚህ አሁን ብልጽግናን ገዢ ፓርቲ እስካሁን ድረስ ገዢ ፓርቲ የነበረው አሁን በገዢነቱ እንዲቀጥል የሚፈልጉትን ብልጽግናን እኛ እንግዲህ ተቃዋሚ ሚዲያዎች ሲያወሩ እንደሰማነው በምን መስፈርት በምን ቁጥር አሃዝና መረጃ እንደሆነ ባይታወቅም በሴፍቲኔት የሚሏቸው ሰዎች አሉ በድጋፍ ሰልፍ ሲያስወጧቸው የነበሩ ሰዎች የሚሏቸው አሉ የዛን ጊዜም ደግሞ ይህንን ገንዘብ ለመቀበል አደባባይ ውጡ ሲባሉ አበል ሲከፈላቸው የነበሩ ሰዎች መረጡ እንደዚህ አይነት ትርክት ነው የምርጫው ሰሞንም የምርጫው በፊትም እንደዛም ስለሚያደርግ እንዳትመርጡም የተባለበትም አንደኛው ምክንያትም ያ ነበር ምናልባት አሁን ፓርላማ አንገባም የሚሉት ፖለቲካ ፓርቲዎች እንዲህ አይነት ምርጫ ሆኖ መጥቷልን እንደ ማስረጃ ያለ አንደኛ የነዚህ ምርጫ አንፈልግም የሚሉ አሉ በፊት ለፊት አሁን አይኔ ጆሮዬ ምናምን ወደ ካልሞላ አያዩም የሚሉ ሰዎች ምርጫ አንፈልግም ብሎ መግለጫ እየሰጡ ነው ሁለተኛ ደግሞ ከተወዳደርክና ከተመረጥክ ህዝብ በሰጠ ድምጽ ህዝብን አክብረህ ነው የምትገባው እንጂ ገዢ ፓርቲ በዚህ መጣ በዛ መጣ ምርጫ ተጭበረበረ የሚባል የለም ምርጫ በአለም ላይ እንከን የለሽ አይደለም ብያለሁ በአሜሪካ በህንድ እንዴ የዞን ዲሞክራሲ ነው የሚባለው በየትኛው ነገር ኢትዮጵያ ውስጥ ከተካሄዱ ምርጫዎች እኮ ለመጀመሪያ ጊዜ 54 ሚሊዮን ሰው መርጣለሁ ብሎ በግዴታ ምን በግዴታ አንደኛ በግዴታ የሚባለው አብዛኛው ሰው ገብቷል ምስጥሩን እዛች ቦታ ገብቶ የሚመራ የለም አልፎ ለኔም የተነገረኝ አለ ዝም ብሎ አመራሮች በየቀበሌ ሞሉ የሚባል ነገር እኔም ይሰማል ይኖር ይችላል ይሄ ደግሞ አይጠፋም ምክንያቱም ከመጣንበት እኮ ካልታያስ ከስራቅ የሚባለው እኮ የሌብነት እንትኑ ከዚህን ይጨምራል እኔ ይሄ ምርጫ እንከን የለሽ ነው እዚህም እዛም ጥፋት የለበትም አላልኩ ምርጫ ቦርድም እኮ ወይዘሮ ሜላት ወርቅም እኮ ገልጿል ይሄን እጅ ከፍንጅ ተያዙ አሉ ይሄ ሞኖ ግን ይሄ ምርጫ 54 ሚሊዮን ህዝብ ተሳትፎበት 40 ሚሊዮን ህዝብ ድምጽ ሰጥቶበት 42 ፓርቲ ተወዳድሮበት 17 ፓርቲ ወንበር አግኝቶ 80 ግለሰቦች 200 ሺህ ብር ተመድቦላቸው ተወዳድረን ብሩን አንተ እንዳልከው ይሳማ ወራራጃ ወዴት እንደምን እግዚአብሔር ወቅ እንጂ እና ተወዳድረን ቁጥሩ ሲጠራ ብዙ ነው በዛ ላይ የመጀመሪያ ከ80 የግል እጩ ተወዳዳሪዎች ደግሞ በቀኝም በግራ 8 ሰዎች አልፎ ፓርላማ ወንበር ማግኘታቸው ከጨፍም ከምናምንም ማለት ነው ስለዚህ ሌላ ደግሞ በጣም አስገራሚ ነገር ነው ኢትዮጵያ ህዝብ መንቃት አለብንና ቀጣፊዎችን ቆርጦ ቀጥሎችን ማዳመጥ የሌለብን በአዲስ አበባ ከተማ ገዢ ፓርቲ 3 ወንበሮችን ለቀቀ አልወዳደርም እዚህ ያለ ገዢ ፓርቲ ቀሪዎቹ እኮ
እኔ ተወዳደርኩበት ቦታ 14 ፓርቲ አለ። ኢዜማ፣ አብን፣ ምንት ስም የሌላቸው ተወዳድረዋል። ስም ላላቸው ሰዎች ህዝብ ድምፅ ሰጥቷል። የኢዜማ ሰውዬ ተመርጧል። አበባ ሳምበዲ የሚባል ሰው እዚህ ተመርጧል። እንዴ ተወዳድረ እኮ ነው። የግድ ከብልጽግና ጋር ብቻ መሰዳደር መወዳደር አለበት እንዴ? ሁለተኛ ደግሞ የትብብር ዲሞክራሲ ነው አገርን ያሳደገው። የመገዳደል ለምሳሌ አሁን ኦፌኮ ሁልጊዜ እንደራደር እንነጋገር ይላል። ይሄ መንግስት ትጥቅ ይዜ ጫካ ያለው በኬንያ፣ በአሜሪካ፣ በጃፓን፣ እዚህ በኢትዮጵያ በፈለኮ ሽማግሌ እንዋይ ሁሉንም ፓርቲዎች ይለምናል። ጫካ ያሉትን ወጣቶች በፈለኮ ሀገር ይሄ የለም እኮ በኢትዮጵያ ውስጥ በዛ ዛሬም ይሄ መንግስት 8ቱንም አመት እንዋይ እንደራደር እንዴ ከተባለ አገራዊ ምክክር ኮሚሽን ተቋቁሞ እንኳን አቅርቦ እዚህ ላይ ወንበር ካለቀቅ ያለ ምርጫ አንዱ ምኒልክ ቤተ መንግስት ይላል። ሁለተኛ ደግሞ ኦሮሚያ የኔ ብቻ ናት ይላል። አዲስ አበባ የኔ ብቻ። ስለዚህ ይሄ ነገር ይሄ ምርጫ ከነ ችግሮቹ ሉክ 80 ግለሰቦች የተወዳደር ነው አምቹ ሁኔታ ተፈጥሮ ነው። በመሰረቱ 200 ሺህ ብር እንደምንሰጣን ሁሉን ነገር ከጨረስን በኋላ ነው ምርጫው ስብሰባ ተደርጎ የተነገረን። እኔ እሱን አውቄ አይደል አካውንታችሁን አምጡ ተባለ ተጠራልና ሲባል ማሰጨ ምን ብር ጠየቁ። እኔ አፌን ይዤ አረ ተመስገን ማለት አባይና ላይ ምንጫ መሰግናል እያልኩኝ ወሰድኩኝ። ይሄ ከሆነ በኋላ ደግሞ 8 አለፍን ነው የሚል እነዚህ ሰዎች የኔንም መልእክት የህዝቡንም መልእክት ባያደርሱ እኔ ቀጥላለሁ ብያለሁ ትግሌ በውጭኝ። ስለዚህ ይሄ ምርጫ ከነ ችግሩ የቀሩት ቀረባቸው የኔ ፓርቲ ኦፌኮ ዘረኝን ኦነግና ወያኔ የዘረኝነት ፓርቲ ጭንቅላቱን መጋቢት መጣች። ጭንቅላቱን አብይ መጣ። አብይ ዕውቀቱ፣ ብቃቱ፣ ብስለቱ፣ ሰከን ያለ ትግስቱ ዘረኞችን አሳበዳቸው፣ በለጣቸው። እኔ እኮ አይደለሁም መስፍን ወልደ ማርያም የመሰለ ዓለም የምታከብረው ፕሮፌሰር ነፍሱን ይማር እንዴት አድርጎ ነው አብይ ራሱን ያሰለጠነው? የኖቤል ሽልማት ሲቀበል እንግሊዘኛ አንድ ወረቀት ሳይዝ እንደዚህ ቆሞ ሲናገር ኢትዮጵያዊ እንዴት መጣ? ፕሮፌሰር መስፍን እኮ በህይወቱ ልክ ሰው አመስግኖ ማቅ የአሜሪካ እኮ ፈላስፎችን አመሰግኑ ፕሮፌሰር መስፍን ምንድነው የዕውቀት እብሪተኛ ናቸው። አብይ ግን እጅ ሰጠ። ቡልቻ ደመቅሰ ያላመሰገኑት የኔ ፓርቲዎች ኦፌኮን ጨምሮ ምንን ጨምሮ ቅናት አንቀጠቀጣቸው። ምቀኞች ናቸው። ኢሬሌቫንት ሆኑ። ያለኛ አዋቂ የለም። እንግሊዘኛ ብትመጣ ሰሞኑን የሆነ እንግሊዘኛ ይናገር ነበር የሆነ ኢትዮጵያ ምናምን ነገር አንድ ወር የኔ ፓርቲ እኮ የፖለቲካ ፕሮፌሰሮች እኮ ወረቀት ይዘው ነው የምንቀጠቀጡት እኮ ለኛ ጉባኤ ሲያቀርቡ። ስለዚህ የሰውዬ ብቃት ለኢትዮጵያ ትሩፋት ነው። ምቀኝነት ደግሞ በኢትዮጵያ ውስጥ ዋጋ አለው። ምን ይላሉ መሰለኝ? በሰላም አሳደርከኝ በሰላም አውለኝ፣ ግን ምቀኛ አታሳጠኝ ነው። ኢብሳም እንዲላል እኔም እንደ ስለዚህ እኔ ብልጽግና ምን የሚባለው ነገር በተለምዶ ግን አቋራጥኩት ከጃንሆይ ጊዜ ጀምሮ በ1947 ህገ መንግስቱ ከተረቀቀ ጊዜ ጀምሮ ነው ምርጫ ይደረግ የነበረው። አዎ አይደለም እንተ 1923 ጀምሮ ምርጫ 1923 ጀምሮ ጣሊያኖች አደናቀፉት። ከዛ እንደገና እንደ አዲስ ቀጠለ። አምስት ምርጫ ፓርላማ ህግ እንደራሴ ተመርጦ ሳይገባ ቢቀር ወንበሩ ባዶ መሆኑ የሱ ወንበር መሆኑ ይተካል። መተካት ይችላል። በማን ይተካል? ምርጫ ቦርድ ህግ ራሱ 5 ምርጫ አለ እኮ ስልጣን አለው ምርጫ ቦርድ። ሄድ አዋጁ ይሰጠዋል። አዲሱ አንድ ባዶ ይሞታል አልቀመጥበትም ይላል። ያ ወንበር ለምሳሌ የብልጽግና ነው እንበል። የብልጽግና ወንበር ባዶ የሆነው ሰውየው አልገባም ስላለ ሊሆን ይችላል። ብልጽግና ጠቅላላ ጉባኤ አድርጎ ወይም በስራ አስፈጻሚው ሁለተኛ ደረጃን በዛ ወንበር ላይ ሁለተኛ ደረጃ ተጠግቶ የነበረውን የራሱን ሰው እንዲሾምለት ለምርጫ ቦርድ ያቀርባል። እንደገና ምርጫ ይካሄዳል። በሱ ወረዳ ምርጫ በማሟያ ምርጫ ተጠብቆ በማሟያ ምርጫ ተደረገ። እስከዛ ድረስ ባዶ ነው የሚሆነው። ስለዚህ አሁን ፓርላማ አንገባም የሚያሉት ትብብሮች ወንበራቸው የቅንጅቶች እንደሆነ እኮ ታሪክ ነው የሚገመው። ስቱፒዶ የከሰሩበት አሁን እኮ
ምንድነው ትብብር ለኢትዮጵያ ምናምን ለኢትዮጵያ ምናምን የሚሉት እኮ በሙሉ ለኢትዮጵያ አይደለም ላንቺ ነው ኢትዮጵያ ይለኝ ነበር እንዴ አንዳርጋቸው ጽጌ በትናቸው አንዳርጋቸው በትላንትና ቋንቋ ላንቺ ነው ህዋቶች እኮ ከጠልፎ አምጥቶ እዚህ ሸራታን እኮ እሱን 11 ክፍል አስቀምጦ እሱ ዳይነቶች እኮ ውስኪ ጠጥቶ ድራሹን ያጠፉት ሰውዬ በሬ ቀጥቃጩን ይወዳል የሚባለው የኔ ፓርቲ መራራ በቀለ እንባስ ለቅሷቸው ራቁታቸው ፍርድ ቤት አቆሙ መራራ አይደለም በቅነ በቀላ ራቁታቸው ነው ቆሙት ወያኔ ዝምቤን ይሻላልች ማለት እኮ ኦፌኮ ኦነግም ወያኔም ኦፌኮ ብልጥ ነው ኦፖርቹኒስት ነው በኦነግ ክሳራና በወያኔ ክሳራ እሱ ሁለቱንም በልጦ ማይሶን ነው ምንጩ ይሄ ኦፌኮ የሚባለው ማይሶን ኦፖርቹኒስቶች ናቸው በሰው እጅ ኢሳት መጨበጥ ይፈልጋል ኦነግ ፍለፊት ወጣ በኢትዮጵያ ፍርስራሽ ላይ አንድ ጥቁር ሰው የለንደን ላይ እዚህ ያለው ዳዊት ይላሉ ይሄ ኦፌኮ ብልጥ ነው ለሁላችን የምትሆን ኢትዮጵያ እግዚአብሔር ግን አጋለጠው አብይ አጋለጠው ህዝብ አጋለጠው ዛሬ ኦፌኮ ሊቀመንበር እኮ ትውልድ አገሩ አይሄድም ለምንድን ነው የማይሄደው አንድም ሸኔ አንድም ፋኖ አይነኩት የሚፈራው ራሱ ተግባሩ ነው የአምቦ ህዝብ እንዲህ ነው እንዳንተ እንዲህ ነው የአምቦ ህዝብ አማራን አታግቡ አማርኛ አትናገሩ ከአማራ ተባሉ ይሄ ነገር ግን ያቶ በቀለ ገርባ ንግግር አይደለም የፓርቲው ንግግር ነው አቶ ማናቸው ባለፈው ጊዜ ተጠይቃቸው አይደለም አቶ ሙላቱ የፓርቲ አቋም አይደለም ፓርቲው እንደዚህ አይነት አቋም የለውም ብለው ከማስተባበል ያላነሰ ሐሳብ ሰንዝረዋልና ወደ አቶ በቀለ ወርወረውታል ኳሱን አቶ በቀለ አይደለም ያለ ይኸውልህ በቀለ በግሉ አሁን እናንተ እንደምናወራው ብናገር ያቶ በቀለ ገርባ ሐሳብ ነው እንላለን ኦፌኮ ጠቅላላ ስብሰባ አድርጎ በቀለ አለ መራራ አለ ሙላቱ አለ አጋጣሚ ነው የለውም ያን ቀን እኮ ሰብሳቢ ጀዋር የታቀደ ነው ተነጋግሮበት ነው አጀንዳ እንዲያሰፈልጎ እንደ ልጅቷ ከናዝሪት መጣች እኮ ነው ኢንተርኮ ሚዲያ ላይ ያለ እኮ ነው የሚደበቅ አይደል ልጅቷ ሐሳብ አቀረበች ባጀት የባህል ልብስ ሁሉ ለብሳለች አስተዋውሳታለሁ በፕሮግራም ተቀርጾልኛል ባጀት ተመድቦልኛል ከሀበሻን አታውቂም ሀበሻን ትርጉም ሀበሻ ማለት ኦሮሞ አማራ ትግሬ ድብልቅ ነው አንድ አቢሲኒያ ትላለች አንድ ብቻ አማራ ያገባችሁ ፍቱ በኦሜን ቴሌቪዥን የሚተላለፍ ነበር ታላልፏል ይሄን ጊዜ መራራ ያጨበጭባል ይስቃል በቀለ ያጨበጭባል ይስቃል ሙላልቶ ያጨበጭባል ይስቃል እኔ ወንድሙን እናት አባቴ ምርቃት እኔ ኮንሰርቫቲቭ ቤት ኢትዮጵያዊ ነኝ እግዚአብሔር ሲያ ያን ቀን እዛ ኖር ሐሳብ የፓርቲ አይደለም ወይ ትክክል አይደለም ብዬ ባልልና ዝም ብዬ አጨብጭቤ ቢወጣ ኖሮ አፈለኝ እኔም አማራን አታግቡ አማርኛ አትናገሩ ካሉት ይደመር ነበር አቶ ሙላቱ እኮ አሁን እኮ ኦፌኮ ውስጥ ሁለት ሰው ነው ያለው ሰው መፍጠር የማይችል ፓርቲ እኮ ነው ይሄ ማን ፓርቲ እኮ ነው ኦፌኮ አሁን ኢዘማ ውስጥ ብትገባ አንድነት ውስጥ ብትገባ ይሄ አሁን ህዳሴ ነው ማን ነው የሚሉት አዲስ ፓርቲ እምታቸው ልጆች እኮ በሙሉ ብሪሊየንት ናቸው እኮ ኦፌኮ ውስጥ እኮ ሰው የለም ስም ያለው ሰው የለም ታሪክ ያለው ሰው የለም አንድ አጼ ፕሮፌሰር እንደነገርኩ ከሱ ጋር እኮ 8 ምርጫ ስናካይ ጠቅላላ ጉባኤ ገብሩ ገብረማርያም ወዳደረው ገብሩ ገብረማርያም በየስብሰባ ቀን እንትን እኮ ነው ኦፌኮ ማለት እኮ ሳስፈጻሚ የለም እኮ ኦፌኮ ዘራን ሰውየው ነው ኦፌኮ እንደጋገመን ካነሳ ኦፌኮ ብቻ ሰው ሰሞኑን ያወጡት መግለጫ አለና እሱንም አያይዘን እያጠቃለልንበት እንሂድ በኦሮሚያ ክልል አሰቃቂ ግድያ እየተባባሰ መምጣቱን ጠቅሰው በተለይ ተፈናቅለው ወደ 10 ሺዎች የሚሆኑ ሰዎች ጥቅጥቅ ወዳለ ጫካ ሰው ወደማይኖርበት በረሃ ተሰደዋል ብሎ ነው የኦሮሞ ፌደራሊስት ኮንግረስ መግለጫ ያወጣው ከነዚህ ውስጥ እናቶች በጫካ ውስጥ እንግዲህ በሺዎች የሚቆጠሩ እናቶች በጫካ ውስጥ ብቻቸውን ሆነው እየወለዱ ነው ከ17000 የሚጠጋ ባወራ ነው የተሰደደው እንግዲህ ለኦሮሞ ህዝብ መብት መከበር ታገላለሁ የሚል ድርጅት ሁሉ ጊዜ የምናነሳው ነገር አለ ፓርቲንና ህዝቡን አትቀላቅሉ የሚል ነገር ደጋግሜ በፊትም ሰራበትም በነበረውም ጣቢያም ከዛ በኋላም አሁንም ድረስ አቋሜም ነው ወያኔ እንደዛ ስታደርግ ነበር ሲመቻት በማንኪያ ትበላለች ሲፈጃት በማንኪያ ሲቀዘቅዝላት በእጅ አይነት እንዲሉ
የትግራይ ህዝብና ወያኔ አንድ ነው የሚለው ትርክት ነበረ። አሁን ደግሞ የኦሮሞ ብሔር ተወላጆች አገዛዝን ይዘዋል እና የኦሮሞ ህዝብ ተመችቶታል የሚል ትርክት አምጥተው ከወንድም ሌሎች ህዝቦች ጋር ለመነጣጠል አንድነቱን ለመፈረካከስ ለመለያየት የማይደረጉ ነገሮች የሉም። እንደውም እንደዛ በተደረገ ጊዜ ነው የአስተዳደሩ ሰዎች የወጡበት ብሔር የሚጨቆነው በእንደዚህ አይነት ጊዜ ነው እንጂ የበለጠ ኦሮሞ ተጠቃሚ የሆነበት ብዙዎች እንደሚሉት ተረኛ ነው ተብሎ ኦሮሞ ብቻውን ከሰማይ መና እንደወረደለት አይነት ተደርጎ የሚቆጠረው ነገር ብዙ የሚያስኬድም አይደለም። አሁንም በደል የደረሰበት የኦሮሞ ተወላጅ የኦሮሞ ብሔር የሆነ ሰው የለም ብለን የማንልበት ደረጃ ላይ ነው ያለ ነው። ሁሉም በደል አንተ ኦሮሞን አንተ አማራ ነህ ተብሎ ብቻ ሳይሆን ከድሮም ጀምሮ ስልጣን ላይ ያሉ ሰዎች የሚጎዱትና የሚያጠቁት ሰው በመሆኑ ወይም እዛ አካባቢ ጋር በመገኘቱ እንጂ ቤት ተነጥሎ የተደረገ ነገር አለ ለማለት ጥናትና ብዙ ነገሮችን ሳያከራክር አንዱን ሳያስከፋ ሚዛና የሆነ ነገር መወሰድ ያለበት መሰራት ያለበት ይመስለኛል። ኦፌኮ ግን አሁን ያን ያክል ሰው ሲሰደድ መብታቸውን ለማስከበር ያደረገው ነገር የለም። እንትኑንም ያባበለውና የስማበለው ነው የሚመስለው። የቁጥሩንም ማን ቆጥ ብሎ እዛ እንግዲህ ሰው የማይደርስበት ጫካ ውስጥ ከሆነ 1 2 3 ብሎ 17000 በአባወራ ደረጃ መሆኑን 1 2 ብሎ በ10000 ነፍሰ ጡር መሆናቸውን እንግዲህ አንዳንድ ጊዜም እውነት በእናት እውነት በአባት እምነት በእናት የሚባል ነገር አለ አይደል? ከማን ያረገዝሽው ብሎ ቢሏት እናት እውነት አባት እምነት አባት እምነቱ ነው። እናት ግን ማንንም ቢሆን እውነቱን ታውቀዋለች እና ከማን እንደሆነ እንኳን ብቻ ጥናት ባልተደረገበት ሁኔታ እንዲሁ ለጆሮ የሚከብድ ነገር ለማዝነብ ያደረገው ነገር ነው የሚሉ ሰዎች አሉ። በዚህ ጉዳይ ላይ ምን አስተያየት አለዎት? ኦፌኮ እኮ የጃዋር ፓርቲ ነው። ጃዋርን የእኛ ፓርቲ አባልም አመራርም ምክትልም አይደለም ብሎ አላስወገደም። ጃዋርን በሁለተኛ መጽሐፌ ላይ የእውነት ምርኩዝ ቅጽ 2 ላይ በገጽ 294 እስከ 303 ገጽ ላይ ከመገዳደል እንመካከር በሚል ርዕስ አትቼ 4 ጥያቄ ጠይቃለሁ ጃዋርን። ይሄ መጽሐፍ እኔ የጨረስኩት ጃዋር አብዶ ገሎ አስገድሎ ታስሮ በአጫሉ ሰማዕትነት ስልጣን ለመያዝ ፈልጎ ታስሮ ከ2 ዓመት በኋላ ሲወጣ ሻላ ሆኖ ኢትዮጵያዊ አብይዬ በሚልበት ጊዜ ግራ ገብቶኝ 4 ጥያቄ ጠየቅኩ። እነዚህን 4ቱን ጥያቄዎች ዛሬ ለኦፌኮ አቀርባለሁ እንደ ፓርቲ ጃዋርና ኦፌኮ አንድ ስለሆነ። አንደኛ በአርሲና ሀረር መሃል ዱሙጋ የምትባል የጃዋር መንደር ውስጥ ክርስቲያን ሆኖ አንገቱን ቀና ያደረገውን በሜንጫ ቆርጣለሁ ብለ ያልክ ሰውዬ ዛሬ በአርሲ ውስጥ ለሚገደሉ ሰዎች እንደምን ጠበቃ ትሆናለህ? አንተ ራስህ እናቴም ክርስቲያን ናት ትላለህ። ስለ ክርስቲያንም ብዙ ታወራለህ። ኦፌኮም ጃዋርም ማለት ቀና ካሉ ምንም ሳታጠፉ አጥፍቷልም አይደለም ቤተክርስቲያን አቃጠት መስጊድ ምናምን በሜንጫ ቆርጣለሁ። አንደኛ በዱሙጋ በሜንጫ ሞተ ሰው የለም። እኔ ማምር ነኝ። አርሲን ከጥፍር እስከ ጸጉሩ አውቃለሁ። በ18 ዓመቴ አይደለም ከአርሲ ወጣሁት። 55 ዓመት ነው አርሲ ኖርኩት። አዲስ አበባ ከገባሁ 20 ዓመቴ ነው። ትውልዴም ኑሮ የሚወቴም አርሲ ሸዋ ባሌ ነው። አንደኛ በሐሳብ የተለየን ክርስቲያን ቀና ካለ በአንገት ይቆርጣለሁ የምትል ሰው ስለ አርሲ ግድያ በምን ሞራል ተቆርቋሪ ትሆናላችሁ? ሁለተኛ ኦሮሞ ፈርስት የምትሉ ፓርቲዎች ወይም ጃዋሮች ወይም ደጋፊዎች በምን ሞራል ነው ስለ ኢትዮጵያና ኢትዮጵያዊነት ስለ ሌሎች ብሔረሰብ አርሲ ውስጥ ከጫው በቀር ሁሉም ነገር እንደሚበቅልበት ሁሉ በኢትዮጵያ ውስጥ ያለ ብሔረሰብ ሁሉ አርሲ ውስጥ ይኖራል። ምክንያቱም አርሲ ኢትዮጵያ ውስጥ ካሉት ለም የህዝቡ ጸባይ እንግዳ ተቀባይነት እንደተቀሩት ጠቅላይ ግዛቶች ወይም ዞኖች ሁሉ የተመቸች ናት። በኃይለ ሥላሴ ዘመን መጨረሻ ላይ ካፒታሊዝም ሰፋፊ እርሻ የተጀመረው በአርሲ ነው። ሁሉም ተቀባይ ናት አርሲ። አርሲ ውስጥ እስላሙ፣ ክርስቲያኑ፣ መስጊዱ፣ ቤተክርስቲያኑ የሁሉም
በሁሉም ለሁሉም ነው። ይደግማል። አርሲ ውስጥ ክርስቲያን ቤተ ክርስቲያን፣ እስላም መስጊድ የሁሉም በሁሉም ለሁሉም ነው። እኔ የተወለድኩበት ዝዋይ ዱግዳ ወረዳ ስላሴ የሚባል 57 58 የተመሰረተ ቤተ ክርስቲያን ጽላቱን ክርስቲያኖቹን ለምነው ያመጡት ሙስሊም ሀጂዎች ናቸው። 3 ክርስቲያኖች እዛ ወረዳ መጡና በ57 ስራ ሲሰሩ አንደኛው ሞተ። አስከሬን ተሸክመን 57 ኪሎ ሜትር ካልድን አሉ ክርስቲያኖች ሁለቱ የቀሩት። ምንድነው ተባለ። ሰው መሞት በኢትዮጵያ ውስጥ ሞት ይከበራል፣ ብርቅ ነው። ምንም ዘሮንክ ምንም ዘር የለም። እኛ ታቦት አለን፣ ጽላት አለን፣ ፍትሃት አለን ምናምን ብሎ አስቸገሩ። 2 ሰዎች አንዱ ሞቷል። ለዚህ ለአስከሬኑ ክብር ሲባል ከ50 እስከ 70 ሰው ተዘጋጅቶ ቃሬዛ ሆስሜ በዋርገ ተጫነበት እንጨት ቃሬዛ ተሸክሞ ከዓለም ጤና ወደ ሞጆ መጥቶ ቀበሩና ያ 50 ሰው ይሄ አሁን ቀብሮ የተፈጸመው ክርስቲያን አገር ነው፣ እናቴ አገር ነው። እዚህ ዓለም ጤናና ሞጆ መሃል እኛ እንገባም ወይ ልጆቻችሁን እዚህ ያስቀሩ፣ ልጆቹ ደግሞ እዛ ይቀሩ። እዛ ንብረት አፍርቷል፣ ትዳር ቢጤም ሞክሯል። ወይ ልጆቻችሁን ያስቀሩ ወይ ደግሞ የሚኖር ሰው ይሞታልና የእናንተ መቃብር እኛ ቤት እንሰጣለን ቦታ እንሰጣለን ብሎ ቄሶቹ ጽላቱ ምን ተጨምሮ ሄዶ ስላሴ ቤተክርስቲያን 1 ወር ደንበል ኤዳኦ ጎሳጅ ልንሻ ዛሬም አሉ ባይባ 80 ዓመታቸው 1 ወር እዛ ነው የተቀመጠው ጽላት የስላሴ ቅዱስ ስላሴ ቤተክርስቲያን። ከ1 ወር በኋላ እስማኤል ካዎ መሬት ሰጥቶ ሰፊ ሄክታር ቤተክርስቲያን ተተከለ። እኔ በዚህ ቤተክርስቲያን ቤተሰቦቼ ሙስሊም ናቸው። በ40 ዓመቴ ክርስትና ተነስቼ በ47 ነው 46 ዓመቴ ሰበካ ጉባኤ ሊቀመንበር ሆኜ በዛ ቤተክርስቲያን በተከራካችን ላይ አርሲ ክርስትና ተቀብሎ የሰበካ ጉባኤ ሆኖ አቅም እነ በቀለ ወገቶ የሚባሉ ፍትራሪዎች ናቸው። የአርሲ ገዢዎች ክርስቲያን ናቸው። ሰበካ ጉባኤ አባልም አይሆኑም። ወንድሙ ድለኛ እሱ በ1947 አይደል ክርስትና የተነሱት? እኔ 1987 ነው። በ47 ዓመቱ በ40 ዓመቴ ነው። በ40 ነው 47 ነው ትውልድ 1947 እስከ 67 ኃይለኛ ሼኪ ነኝ። መድረሳ ቀራቲ ይሰግዳሉ። 67 እድገት በህብረት መጣና እግዚአብሔርን አምጡ ሲል እግዚአብሔርን ማጣቃተ እስከ 87 ምን አብዮተኛ ምናምን ነበር። 87 ደርግ ጠፋ። ንጉሱ ላይ ድንጋይ ሲወረውሩ ነበር። ከዛ በፊት እጄን በቆረጠ እሺ እና ተቃለ ስለዚህ ለማጠቃለል ስለዚህ አንደኛ ይኸውልህ ኦሮሞ ፈርስት የምትል ሰው ስለ ሌላ ብሔር መውገዝ አልጻጻትም የሚል መጽሐፍ ጽፎ ይሄንን ገልጸዋል አቶ ጀዋር። ነውርና ገንዘብን ደብቅ ይላል አባቴ። እኔ እላለሁ አንተ ነውርና ገንዘብን ደብቅ። ሰው ሁሉ ነውር አለ፣ ሰው ሁሉ ነውር አለ። ከሼክ እስከ ቄስ ከምን ትደብቀዋለህ አንተ ገንዘብንም ትደብቀዋለህ። አለኛ አትልም አውጥተህ ከሻሽ አድርገህ ትከፍላለህ። ገንዘብ ይገላል ለዛ አለኝ ካል ነውሩንም ትደብቃለህ። ሰው ሁሉ ነውር አለ መደበቅ። ጀዋር አልደበቀችም። የአባቴ አባት መሐመድ ዋቆ 17 ምስት አላቸው። 17ኛው ምስት ማርያም ትመስላለች። ጠመንጃ ሊሸጥና ለኦነግ ሲታገል ሄዶ ወደዚህ ወደ አሳሳ አካባቢ አንድ ቦታ አድሮ ሰውዬ ሀብታም ነውና ሴትዮዋ ወዶ ጧት አጣ መሐመድ ዋቆን እኮ ነው የጀዋሪን አያት። እቺ ምስት እቺ ሴት ምን ናት አለ። እንደ ጀዋር ቆሎሌ ነው ሰውዬው፣ አያቱም ከዘራቸው ነው። እህቴ ናት አለ። አዎ እንኳን ምስት አለች። እንካ ይሄን ጠመንጃ ከነዝናር ከነምናም ነው ይሄን ፈረስ እንካ ምስት እህትን እኛ ወስደናል ሂዳለ። ምስቱን ሽጦ ገባ ይላል መጽሐፍ ላይ ጽፎ ከገጽ 18 እስከ ገጽ 28 ጀዋር መሐመድ። እንዲህ አይነት ታሪክ ያላችሁ ናቸው። ሁለተኛ ሌላው ከአምሯ 50 ሚሊዮን ኦሮሞ አለ ካለ ያለ መጽሐፉም ላይ ጽፏል። 50 ሚሊዮን ኦሮሞ ካለ 49 ሚሊዮን ኦሮሞን ጭዳ አርጌ ጨርሼ ስልጣን ይዛለሁ ያለ ጀዋር የኦፌኮ አመራር 49 ሚሊዮን ኦሮሞ 50 ሚሊዮን ኦሮሞ ካለ 49ኙንም ቢሆን አስጨርሼ 1 ሚሊዮን ነፃ አውጥቼ ኦሮሚያን ሪፐብሊክ አደርጋለሁ የምትሉ ኦፌኮች ይህንን ይቅርታ ሳትጠይቁ ሰውን ሳትጸጸቱ 5000 እኮ ያለቁ ቄሮች ወያኔን ለመገልበጥ ለጀዋርና ለኦፌኮች ጉንዳን ናቸው። ጉንዳው ማለት በሐጨ ሐጫሉ ሰማዕታት ያለቀ ህዝብ እኮ ለኦፌኮችና ለእንትን የስልጣን መወጣጫ ነው የፈለጉት። ስለዚህ ይሄኔ ማለት ሞራል ብቃት የላቸውም። አንዴ ሁለተኛ አርሲና አቁ እኔ ስለ ኢትዮጵያ መናገር ይችላል በማውቀው እውቀት በላይ መረጃ
ስለ ወለጋ መናገር ይችላል ስለ ትግራይ ስለ የትም መናገር ይችላል በበቂ መረጃ ላይ ተመስርቼ ግን ተጨባጭ እነዚህ ኦፌኮዎች አርሲን አያውቁም አርሲ 3 አውራጃ አላት ጭላሎ 11 አርባ ጉጉ 6 ጢቾ 5 አሁን በጣም አደጋ የተፈጠረው በአርባ ጉጉ ውስጥ ነው ሴሩ አሰኮ በመባል አርሲ ውስጥ በረሃ ያለው ዴራ ነው እዚህ ከአዋሽ ከናዝሪት ወጣ ብትል በረሃ የሚባል ጥቅጥቅ ያለ የሚባል ጫካ የለም አንተ ጭላሎ ጋራ እስከ ሰብስቤ ዋሻ ድረስ ጫካዎች አሉ ሳሳ ያለ ጫካ ነው የጋራው ነው እንጂ ጥቅጥቅ ያለ 10,000 ህዝብ 17,000 ህዝብ የሚጠለልበት በረሃም የለም እነዚህ ኦፌኮች ኮምፓስ የጠፋባቸው ናቸው ለምን መውለዳቸውስ በምን ያ ሁሉ በስንት ቀን በተደረገ ጥናት ተረጋገጠ ነው ቅድም ያልኩትን ኦሮሞኛ አንድ ተረላ አምጣለ ዓለም 9 ናት 10 አትሞላም 9ን 3 ችግር አላት 9 ችግር ናቸው አንዱ ችግር በምክር ተፈተዋል አንዱ ምክር በመታገስ ተፈተዋል ሶስቱን ትደብቃለ ይሄ እኮ አሁን የሚሉት ራሳቸውን ነው የማይደብቁ ናቸው እኮ ይሄ ወክር ቶክ ይላል 30 ዓመት ወንበር ላይ ተቀመጠ ሰው ሌላውን ሰው ስልጣን ልቀቅ ለማለት ወይ ደግሞ ይሄ ቤተ መንግስት የገባ ኦሮሞ እንደዚህ ቅድም እንዳልነው እንደሆነ ነገር 17,000 መት ተቆጠረ እንዴ ቆጠረ ለመሆኑ ከሐጂ ኢብራሂም ቱፋ የኢትዮጵያ የመላ ኢትዮጵያ እስልምና ጉዳዮች ኃላፊ እኮ አርሲ ልጅ ናቸው አርሲ እኮ ታላላቅ ሼኮች አላት ታላላቅ ቄሶች አላት አርሲ እኮ ለቄሱም ለሼኩም ለመስጊዱም ለክርስቲያኑም እናት አገር ናት ከየት አምጥቶ ነው ኦፌኮ ይሄንን የሚዋሻው ኦፌኮ ህይወቱ በሙሉ ከምስረታው እስከ እንትን ለሁላችን የምትሆን ኢትዮጵያ ብሎ ኦሮሞ ፈርስ ምን ነው ከአማራ ተጋቡ ተፋቱ የሚል ነው ትዳር የሌለው ነው ቤት የሌለው ነው ኦፌኮች እኮ እንታወቃለን ጅብ የማያውቅበት ሀገር ሄዶ ቁርባት አንጥፉልኝ ይላል እንጂ በሚታወቅበት ሀገር ቁርባት አንጥፉልኝ አይልም ጅቡ ቁርባቱን ቆረጣጥማለ እንደማስያደ ኦፌኮ እኮ መኪና እኮ ሰውን የሚያስገዛ ነው መኪና የግል መኪና መግዛት የማይችሉ ናቸው ቤት እኮ ህዝብን የሚያስገዛ ነው ቤት መስራት መግዛት የማይችሉ ናቸው ልብስ እኮ ሰዎቹን የሚያስገዙ ናቸው እኮ ስለ ቋንቋ ይቅርታ ኦፌኮች አርፎ ካልተቀመጡ እድላቸውን አባላሽተዋል 11 ሰዎች ነው ኦፌኮን ለቀን ያወጣው 30 ዓመት አንድ ሰው ሊቀመንበር የሆነበት ቦታ በኦፌኮ ውስጥ የሊቀመንበር ተወዳዳሪ ደብሩ ገብረማንን በሌላ ጊዜ እዚህ ጋብዘ ጠይቅል አንድም ጊዜ ቀርቦ ከመራራ ጋር መወዳደር ቀድሞውኑ መጠየቅ ምድር አይሰጥም ጉዳዩ የሚያልቀው በፕሬዝዳንቱና በአንድ ኦልባና በሚባል ልጅ አለ በዛ ይሰራና ያልቃል ይነገረናል ያንን ማድረግ ወንድሙ ለምንድን ነው ያነ ዝም ብለ ተቀብለ አሁን የምትጮህ የት ሊጣላል ከወያኔ ጋር ለወያኔ ጋር ድንጋይ ለመወርወር ኦፌኮስ ከወያኔ ግድያ ከወያኔ ምንድነው ሃይላንድ ማንጠልጠል ከወያኔ ስቃይ የንጉሱ አጼውን ትእዛዝ መቀበል አለብኝ ስለዚህ እኔ ምንድነው ይሄ አንደኛ አርሲ ውስጥ ሆነ በመላ ኢትዮጵያ ውስጥ እዚህም እዛም ችግር አለ የዚህ ችግር ፈጣሪዎች ኦፌኮን ጨምሮ በኦፌኮ ውስጥም ያለው ጨምሮ ስለ እግዚአብሔር ነው እንዋይ አገራዊ ምክክር አለ የፈለጋችሁትን አጀንዳ ይዛችሁ ነው ኢትዮጵያ የሚል ስም ይሰረዝ ብሎ እኮ እኔ የአገራዊ ምክክር በኦሮሚያ ደረጃ አዳማ ላይ ተካፍያለሁ ኢትዮጵያ የሚል ስም ይሰረዝ ተብሎ እኮ አጀንዳ ተይዟል ባንዲራ የሚባል እኮ አንፈልግም ብሎ ተይዟል አገራዊ ምክክር ኮሚሽን ተቀብሏቸዋል የፈለጋችሁትን ይዛችሁ ነውና እንዋይ የትም ሀገር ይሄ በደርግ ነበር ይሄ በኢህአዴግ ነበር ይሄ በሽባባ ኃይለ ማርያም ነበር ቅድም እንዳልኩት ደርግ ሲቪሎቹን አጠፋች ወያኔ ደግሞ ደርጎቹ ወታደሮቹን አጠፋች መከላከያ አሳጣች ይሄ መንግስት ሁሉን አኮሞዴት በማድረግ በማቻቻል እንደም የሰፋ ትግስት በማድረግ እኔ እንደም በዚህ መንግስት ላይ ያለኝ ቅሬታ ምሰማኝ ከሆነ ወንጀለኛ በጠፋው ልኩ መቀጣት አለበት ባክን ይሄ መንግስት ጠቅላይ ሚኒስትር ምትወቀስበት ህግ 3 ዓላማ አለው ማስተማር ነው ማስጠንቀቅ ነው መቅጣት ነው አንዱ ሀ ብሎ ይማራል ወንድም ሌላው ዋ ብሎ ይማራል አሁን ነው ቦስባት እነ ጀነራል ክንፈ ዳኜ እንደነ ጀዋር ይማራሉ እስክንድር ነጋ ይማራሉ እስከና አንዳርጋቸው ባተናቸው ይማራሉ ውለታ ቢሰገር
ኢትዮጵያ የገደሉሽ በልቶ ቀርቶ የሞቱልሽ የሚባለው ነገር ነው። የእነዚህ ሰዎች ስም ካነሱት የመውጫ ጥያቄያችንም እንዲሆን ማጠቃለያም እንዲሆን በደርግ ጊዜ የነበሩትን የፓርቲዎችን ዘመን ስናስታውስ በሁለት ፊደሎች ይጣሉ ነበር፣ ይከራከሩ ነበር። እናሸንፋለን እና እናሸንፋለን። እነዛው ሰዎች እዛ የቆሙበት ዘመን ላይ ያንኑ ትርክት ደግሞ ጽምዶና ጽምዶ ደግሞ በሚለው አሁን እየተጨቃጨቁ ነውና አልተለወጡም። እሱ አለመለወጡ አንድ ነገር ነው። ይሄኛው ትውልድ ግን ይሰማናል ብለው ተስፋ ያደርጋሉ ወይ? ይሄ እኮ ዘመናዊ ትውልድ ነው፣ የመቻል ትውልድ ነው፣ ሰርቶ አረጋግጡልኝ፣ አያችሁልኝ የሰራሁትን የሚል ትውልድ ነው። ሐሳባዊ አይደለም፣ ምናባዊ የሆነ ትውልድ አይደለም። እና እነዚህ ሰዎች ከማን ጋርም ጥምረቱን ፈጠር ነው ጽምዶም ሆነ ጽምዶን እንዴት ሆነን ፈጠር ነው የሚለው ነገር ቀርቶ ኦቦ ዳውድም ስላነሱት ነው አንድ መግለጫ ማውጥተዋል። አሁን ቀዩ መስመር ታልፎ ሌላ ደረጃ ላይ ሲደርስ እሳቸውም ጽምዶና ኮነኑና በአንድ መልኩ ተመስገን ያሰኛል። ሰው ወደ ቀልቡ መመለሱ ነው ዋናው ነገር። በዚህ እድሜም ኢትዮጵያን ብሎ ለመቀጠል የኦሮሞ ብሔር ተወላጅ የሆነው የጋራ ወንድም እህቶቹ መኖሪያ አብሮ ደምቆ የሚታይበት ኢትዮጵያ የሚባለው ነገር እስከሆነ ድረስ ያንን አምኖ መቀበሉ አልመሸም። በስተርጅናም ቢሆን እንደውም በዚህ እድሜ የሚናገሩትን እንደ ንስሐም ስለሚቆጠር ብዬ አስባለሁ። ይሄ ጽምዶና ጽምዶ እሳቸው ካወጡት መግለጫ ጋር አያይዘው አሁን አቶ አንዳርጋቸውን ስማቸውን ስላነሱብኝ ነው ደቡብ ሱዳን ድረስ ሄደው አዝናለሁ። አቶ አንዳርጋቸው የቅርብ አለቃይም ነበርና አዝናለሁ። እንደዚህ አይነት መለወጥ ውስጥ ያለም ይገባልን ብዬ የማላስበው ሰው ነበር። ለማንኛውም ራሱ በሚላቸው ነገሮች ነው ሀሳቡን ያነሳ ነው። ግድ የለም ግን እስኪ ይሄን ማጠቃለያ አድርገን እንውጣ። በጣም ገርም ነገር እኮ እነዚህ የስልሳዎቹ ለኢትዮጵያ ፓርቲዎች መመስረት ኢያፓና ማኢሶን ግንባር ቀደም ናቸው። ለኢትዮጵያ ፖለቲካ ፓርቲ ምስቅልቅል ብሎ መጥፋትም ሁለቱ ተጠያቂዎች ናቸው። ማኢሶን አድፍጦ ኦፖርቹኒስት፣ አሁን ኦፌኮ ውስጥ ያለው ስሜት ኦፖርቹኒስት ነው። በሌላ ሰው እጅ ጨብጦ ስልጣን ለመያዝ የሚፈልግ። ኢያፓ ደግሞ ከመጨረሻ እስከ መጨረሻ ለጥፋት የተፈጠረ አስተሳሰብ ነው። ዶክተሮች ናቸው፣ ፕሮፌሰሮች ናቸው፣ አካዴሚካሊ የሚታሙ አይደለም። ለነገሩ ሮበርት ሙጋቤም እኮ 7 PhD ያላቸው እውቀት በትምህርት ታፍ መሆን አካዴሚክ ችሎታ አስተዳደር አይደለም፣ ዳይናሚክ ነው አስተዳደር። ከቤተሰብ ይጀምራል፣ ከእናት አባት ይጀምራል። እኔ ብዙውን ጊዜ ያለ መልካም ቤተሰብ ያለ መልካም አባትና እናት መልካም ትውልድ ዜጋ አይፈጠርም ይላል። የአብይ ልጅ ዛሬ እንደ ነጩ ቤተ መንግስት ውስጥ ነው የምሰራው። የኦባማ ልጆች ዛሬ ታሪክ እየሰሩ ነው። የኮሎኔል መንግስቱ ልጆች እኮ ዶክተሮች ናቸው፣ ስማርት ነጮችን የሚያክሙ። እነዚህ ማኢሶኖችና ኢያፖች የሚባሉት ይሄ በነገራችን ላይ ዳውድ ወለጋ ውስጥ ተማርኮ ጓደኞቹን የወለጋ ክፍለ ሀገር ንጉሴ ፋንታ ገለዋቸው በመድኃኒት ዳዊት ተርፎ ሲመጣ ለገላሳ ድልቦ ነው እጁን የሰጠው። ገላሳ ድልቦ የሸዋ ክፍለ ሀገር የህዝብ ድርጅት ጉዳይ ኃላፊ ነበር። ገላሳ ነፍሱን ይማርና ሞቷል። የኦነግ ሊቀመንበር ነበር። እነዚህ ሰዎች ኮምፓስ የጠፋባቸው ናቸው። እናሸንፋለን። ዛሬም እኮ ኢያፖች እሱን ነው የሚሉት። ሌላ የሚገርም ነገር ልንገሪ። አሁን ይሄ ቶታል አካባቢ ይሄ OLA ኦላ የሚል ፊደል አለ። ኦፌኮ ቢሮ አጠገብ አሁን እኔ እዚህ ሜክሲኮ በነበሩ ጊዜ ከለቀቅ ወዲህ አልሄድኩም። ሰዎች ሲነግሩኝ የኦፌኮ ሽማግሌዎች ቀበና ያለው ይወጡና አሉ ኦሮሞ ሊበሬሽን አርሚ ያሸንፋል ይላሉ። ወንድሙ ያንተ ሰዎች በየቀኑ ፕሬዝዳንቱ ሁሉም ይወጡና ከውጭ የሚመጡት የኛ አርማ ኦላ ማለት ኦይል ሊቢያ አፍሪካ ማለት ነው። ኦይል ሊቢያ አፍሪካ አብሪቬሽን ገጥሞ የሚዝናኑበት ማለት ነው። እስቲ እግዚአብሔር ያሳይ። አርሲ ወረዳውን የማያውቁት፣ በወረዳ ውስጥ ያለውን በረሃና ጫካ የማያውቁት፣
17,000 ጫካ ገባ። ሴቶች ጫካ ውስጥ ወለዱ። 49 ሚሊዮን ኦሮሞን ጨርሼ ስልጣን ይዛለሁ የሚል ኦፌኮ ለ17,000 መናገር ሞራል የለው። ወኪር ቶክ ሌሎቹን የሚል ሰው ትዳር መስርቶ ልጅ ያላፈራ ቤት አላስተዳደረ ፓርቲ ውስጥ አመራሮቹን አልፈጠረ። አሁን አጋጣሚ የፕሬዝዳንት ቤት ሙላቱ ያረጃ ነው። ፕሬዝዳንት ነው። ደክሟል። እድሜን ደርሷል። በኔ እድሜ አሁን እኛ ጨርሰ እኔ አሁን ኢትዮጵያ ፓርቲ ነኝ። ኢትዮጵያ ፓርቲ ማለት ዜግነት ነው። ዛሬም ለስልጣን በጣም የሚገርም እኮ ደፋሮች ነው። አይናቸውን ጠቅላይ ሚኒስትሩ ወይ ደግሞ ብልጽግናዎች እንደዚህ ከስልጣን ወንበር ላይ አያነሱም። በቆንጮሮና በገጀራ ይከላከሉ የለም እንደ ፕሮፌሰሩ የራሳቸው ወንበር ለ30 ዓመት ገብረ ማርያም እንደዚህ። ስለዚህ እኔ በጭሩ እነዚህ ሰዎች ኮምፓስ ጠፋባቸው። ኢትዮጵያን የማፍረሻ ዳውድስ ምን ለማለት ፈልገው ነው? ስለ ጽምዶ አሁን አቅጣጫ ጠፋበት እኮ ነው የምለው። አንደኛ እሱ ከጫካ ካሉትም ልጆች ጋር ተጣልቷል። ትጥቅ ፈጪ ትጥቅ አስፈቺ ማን ነው ሲል ጫካ ያሉትን እነ ማሮን ተማምኖ ነው። እነሱ ይሻላሉ ከዳዊት እኮ ትክክልም ባይሆኑ እየሞቱ እየገደሉ ነው ያሉት። ለክፋትም ዓላማ ቢሆን ትክክል አይደለም። እኔ ስለ ጫካ ሰዎችም ሆነ ስለ እነ ዳዊት ስለ ኦፌኮ 3 ነገር ሁሉ ይላል። አቋም ያስፈልጋል አንድ ፖለቲከኛ። እኔ አሁን ኢትዮጵያዊ ነው አቋም። ኢትዮጵያዊ ወንድሙ ነኝ። ኢትዮጵያዊ ኦሮሞ ነኝ። ኢትዮጵያዊ ወንድሙ ነኝ። ኢትዮጵያዊ ኦሮሞ ነኝ። ኦሮሞ አርሲ ነኝ። አርሲ ጳኖሳ ነኝ። የግልብጦሽ እንደነ ጀዋር እንደነ መለስ ዜናዊ ትግራይ ኢትዮጵያ ኦሮሞ ኢትዮጵያ አይደለም። ኖት ኦሮሞ ፈርስት ኢትዮጵያ ፈርስት whatever it is አሜሪካ ፈርስት። አቋም ያላት በዚህ ጸናው ነኝ ነው። ማንም ሰው አምነኝ ኢትዮጵያዊነቴ ማንም አይጠረጥርም። እብድ ካልሆነ ዘረኛ ካልሆነ በቃ። ሁለተኛ አቅም ነው። አቅም ያውቃል ወንድሙ መራራ እንትና አቅም ያውቁም። ምንድነው አሁን የሚጠብቁት እኮ አሁን 2019 በኃይለ ማርያም ጊዜ ቄሮ ተነሳ ኦፌኮ ስለቀሰቀሰ አይደለም የወያኔ ግፍ። እኔ እኮ አሁን ኦፌኮች ወያኔን ይናፍቁ ኢህአዴግን ይናፍቁ የኦሮሞ ህዝብ የኢትዮጵያ ህዝብ ኢህአዴግን የሚናፍቅ ሰው ፓርቲ አውሬ ነው። ጨርሶ ሊወዳደሩ አይችልም። ብልጽግናን መጥላት መደገፍ አለመደገፍ ሌላ ጉዳይ ነው። ህወሓትን አገዛዝ በቀለ ገርባ እኮ ዝምቤን ይሻይልም ያሉት መራራ ምን ያልተቃወመው የወያኔ የኦነግ ኢትዮጵያን የህገ መንግስት እኮ የወያኔና የኦነግና የትግራይ ነፃ አውጪ ነው። ምንድነው እቅዱ? 39 ያስቀመጡት ያንቀጽ 39 ነው ሳንድ ያስቀመጡት። በ100 ዓመት ውስጥ እያንዳንዱ ኢትዮጵያን እንደ ብልት አጥቶ ኦፌኮች ራሳቸውን አዘጋጀው የነበሩት ከዳዊት ጋር ኦፌኮ ከበቂ በላይ ተጨፋጭፈዋል። በጽሁፍ በጦቢያ መጽሔት ላይ ጎበና እኮ ነው ኦፌኮ። ጎበና ኦፌኮ ዳዊትን ተሸክሞ ሲሄድ ነበር። እኔ ቤት መጽሔት ጋዜጣ አለ። ፕሮፌሰሩ 2 ውሾች ጀርባዬን ይበሉ ነበር። ጀርባዬ ላይ ተቀምጦ ይበሉኛል። አንዱ ኦነግ ነው፣ አንዱ ኦፒዲዮ ነው። እሳቸው እስከነዚህ ሰዎች በምን ይለያል? የሊቅ ኦፒዲዮ የፈሩት ደርሳል፣ ያናቁት ይወርሳል። እና አባዱላ እኮ ዛሬ የልጅ ልጆቻቸውን አድርሶ ተከብሮ በአገር ያሉ ነው፣ እያሸነፉ ነው፣ አገር እየመሩ ነው። ኦሮሞ ቤተ መንግስት ከቤተ መንግስት አልወጣም። ቤተ መንግስት የገባ ኦሮሞም አማራም የኢትዮጵያን ቤተ መንግስታት አላጠፋም። ድንቁርና ደግሞ የምኒልክ ቤተ መንግስት የሚባል ፕሮፌሰር ተማረ ትላለህ። ምኒልክ ቤተ መንግስት ከየት መጣ? ኢትዮጵያ ቤተ መንግስት ነው። አብያውን የጫካ ቤተ መንግስት እየሰራ ነው። ያብይ አይደለም። ድንቆሮች ግን ያብይ ይላል። በኢትዮጵያ ህዝብ ገንዘብ እሱ የጫካ ቤተ መንግስቱ የሚባለው ቤተ መንግስት ነው ወይ? አንደኛ ከስማርት ሲቲ ነው የሚባለው። እዛ ስማርት ሲቲ ውስጥ ያለው ቤተ መንግስት ቤተ ክርስቲያን መስጊድ የሁሉም በሁሉም ለሁሉም ነው። ምኒልክ ያረጉት እኮ የሸዋ ኦሮሞዎች ናቸው። ሸዋ ጠቅላይ ግዛት ውስጥ አሁን ወያኔ ሸነሸነች ምስራቅ ምዕራብ ሸዋ ውስጥ እኮ ከ1500 በላይ ጎሳ አለ። የጉለሌ ምንትስ አርሲ ውስጥ 450 ጎሳ አለ ያልኩት። አሁን ስለ አርሲ የሚጠበርቁ ሰዎች አነለ ሄደው ማቁ ባዶ እግር እንደማደገበት ነው። በማያውቁት ነገር በጨበጣ ለመወደድ ኦፌኮች እርግጠኛ ሆኜ እነግራለሁ። ሌላ ትውልድ ካልመጣ በቀር አሁን ያለው ኦፌኮ ከ2010 ዓመተ ምህረት ጀምሮ ወደ ኦሮሞ ህዝብ መተመለሱ፣ ወደ ኢትዮጵያ ህዝብ ስልጣን መተመለሱ፣ የኢትዮጵያ ፖለቲካ ማዕከልም አጥቶ ዛሬ ኦሮሚያንም ኢትዮጵያንም እየመራ ያለው የቄሮ ትውልድ ነው፣ የፋኖ ትውልድ ነው። የጫካ ያለው ፋኖ አይደለም።
የውሸት አርበኛ አይደለም። አርበኛ ከጣሊያን ጋር የሚተካተቅ 12ቱ ጀነራሎች አድዋ ሙዚየም ያሉት ናቸው። 12ቱን ጀነራሎች ከምን እስከ ምን ይዋቸው አርበኞች እነሱ ናቸው። መሳይም አርበኛ መሳይ በሉኝ ይላል አሉ። አንተዬ እንዴት አይነት ነገር! ሰው እየገደልክ፣ ዶክተር እየገደልክ፣ አስተማሪ እየገደልክ፣ ሽማግሌዎችን እየገደልክ፣ ቄስ እየገደልክ፣ የአስተማሪ ልጅ ፊት እየገደልክ እነ ዘመነ ጀዋርና ኦፌኮ በምን ሞራል ነው 49 ሚሊዮን ኦሮሞን ጨርሼ 1 ሚሊዮን ኦሮሞ ነፃ ያወጣል? እሱ ስልጣን ሊይዝ ሀጫሉ የሞተ ጊዜ ቁጭ ብሎ ለሀጫሙ ከማዘንና ከማላዘን በቀር የሚኒልክን ቤተ ሐውልት አፍርሶ 4 ኪሎን ለመቆጣጠር የኦሮሞ ህዝብ ሞኝ መስሎታል። ይሄ ሰውዬ ወዴት እየሄደ ነው? አርሲ እንደ ሌሎች ክፍለ ሀገሮች እንደ ሌሎች ዞኖች የአዋቂዎች ሀገር ናት። አርሲ ውስጥ የአርሲን ጸጥታ ለማስከበር የአርሲ ልጆች ኦሮሞ፣ አማራ፣ ትግሬ እየሞትንን እየተጋደልንን አሁን በተካሄደው ፍጅት እስላም ከክርስቲያን ሞቷል። ከመስጊድ ከቤተ ክርስቲያን መቃጠል በፊት ህዝብ አትገሉም ብሎ እኮ የአርሲ ታጣቂዎች ሞተዋል እኮ። በአንጻሩ ደግሞ አርሲዎችን የኦሮሚያ መንግስት የማሳስበው አርሲ ውስጥ በተለየ ሁኔታ አባቱ ሌባ፣ አባቱ ቀንድ ያበቀለ ኦነግ፣ አባቱ ጥርሱ የረገፈ ኦነግ ልጁ አርሲ ክፍለ ሀገር አስተዳዳሪዎች ናቸው። የአርሲ ወረዳዎች አስተዳዳሪዎች ናቸው። በ1970 ዓመተ ምህረት አንድ ሰው በሌብነት አገር አስቸግረው ሳጉሮ ወረዳ ውስጥ 42 ሰዎች ኢሃፓ ምናምን ተብሎ ሲረሸኑ አባቱ የተረሸነ ልጅ አርሲ ክፍለ ሀገር አስተዳዳሪ ነው ከአንድ አመት በፊት። አርሲ ውስጥ ደግሞ ሌላ ብልግና ወረዳ ላይ የጫካ ሰዎችን ደግፎ የክፍለ ሀገሩን ሚሊሻዎች ያስገደለ ህዝቡን ያስገደለ ሰው ከወረዳ ይነሳና ክፍለ ሀገር ቢሮ ይሰጠዋል። ይሄ ሰው እዛ ቁጭ ብሎ ስራውን ይሰራል። ሻሸመኔ ላይ የነበረውን ፍጅት በዛ ውስጥ የነበሩ የሚጠረጠሩ ሰዎች አሁን አርሲ ነው የተሰባሰቡት፣ አሰላ ላይ ነው። ስለዚህ የአርሲን ችግር ለመፍታት ከሀጂ ቱፋ ጀምሮ የአርሲ ታላላቅ ሼኮች፣ እስላሞች፣ አባገዳዎች 840 አባገዳ አለ በኦሮሚያ። ሲኮመንዶች አባገዳ አላቸው። አሰላ አርሲ አሰላ የምስራቅ አርሲ የሚባለው ራሱ አባገዳዎች አሉት። እድሉን ለነዚህ ውስጥ ህዝቡ እርስ በርስ ይታወቃል። እዚህ ምንም በማታውቁ አዲስ አበባ ቁጭ ብለ እኔ አምቦ ሄዳለሁ፣ ፍቼ ሄዳለሁ። የኦፌኮ ሊቀመንበር እኮ እዚህ አምቦ የተወለድኩበት ወረዳ አልሄድም ይላል። ለምን? ጅብ ቀን የሚሰር ሌሊት የሚሰራውን ስለሚያውቅ ቀን ይደበቃል። ለምንድን ነው የተወለድኩበት ወረዳ ማልሄደው? ለምንድን ነው ፕሮፌሰሩ የተወለዱበት ወረዳ ማይሄዱት? አንድም የሸኔ ነገር አይነኩም። ነገሩን ለማባባስ ነው። እንደምትመኙት ሟርተኞች ሟርት ቡዳ ወዴት ትሄዳለህ? ወደ ተላከበት ካጣስ ሰውየው ነው የሚበላው። የፕሮፌሰሩ ሟርተኝነት ፕሮፌሰሩን እርቃኑን አስቀርቶታል። እኔ ለፕሮፌሰሩ 10 ጊዜ ሞታለሁ ብዬ 16 ዓመት የተሞኛ ሰው ይቆጨኛል። ስለዚህ እኔ ካሁን በኋላ የኦሮሞ ህዝብ የኢትዮጵያ ህዝብ በኦፌኮችና በኦኔጎች በቲሃኔጎች በትግራይ ነፃ አውጪ በኦሮሞ ነፃ አውጪ የኦሮሞ ህዝብ የኦፌኮ ህዝብ አይደለም። ኦፌኮን የሚደግፍ ይኖራል፣ ጥቂት ሰው ነው። ደብረጽዮን እኮ ራቁቷን ቀርታለች። የትግራይ ህዝብ እኮ 290,000 ሰው በአንድ ወር ውስጥ እኮ አዲስ አበባ ተሳፍሮ በአውሮፕላን እንደመጣ ጻድቃን እየገለጸ ነው። በእግር በአውሮፕላን መጣ ሰው እየደረረ የደርግ አዋጅ ወጥቷል። እነዚህ ኦፌኮች ከኦነጎች የባሱ ኦፖርቹኒስቶች ናቸው። አይሳካላችሁም። ፕሮፌሰር ባኮትን የቀረችውትን እድሜ ባኮትን ጸሎት አድርጉ ወይ ወደ አገር ይመለሱ። አገር ማለት ኢትዮጵያ ነው። ኢትዮጵያንና ኦሮሚያን መነጣጣል፣ ኦሮሚያንና አማራን መነጣጣል፣ ህዝቦቹን መነጣጣል ለርሶ እስከዛሬ አልተሳካም። በቀሪ ቤት አይሳካም። ከልብ አመሰግናለሁ አቶ ወንድሙ ኢብሳ የምርጫውን ምክንያት በማድረግ ከዛም ቀጥሎ ኦፌኮ ባወጣው መግለጫና የኦሮሞ ነጻነት ግንባር
በአቶ ዳውድ ኢብሳ የሚመራው ፓርቲ ባወጣው መግለጫ ዙሪያ ብዙ ተጨዋወትን። የተወደዳችሁ ተመልካቾቻችን የዛሬው የፌርማታ እንግዳ መርሃ ግብራችን ይህንን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን። በዛሬው መርሃ ግብር ግን ለማንሳት የፈለግነው የእስካሁኑ ነበር። ጤና ይስጥልኝ።